ጸሎት አድርጉ ብዬ ስድራ ቤት ሁሉም ክርስትና ስም ሰጥቼ ለገዳም ሰጥቼ ነበርና እግዚአብሔር ይመስገን ተሳካልኝ። ቤተሰቦቼ ጸበል ሲሄዱ የተቋረጠ ምናምን ይመጡ ነበርና ተመስገን ሁሉ ነገር የሚቋረጥ ጸበልም የለም። ሄዳ ታጥባ ትመጣለች። እህትም ይሁን ወንድም እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። እንደምትፈልጊው ሐሳብ እንኳንም ሆነልሽ። እሺ ቀጥሎ ደግሞ ምንድነው? ቀጥሎ ደግሞ እኔ እዚህ በጣም ችግር ነበርኩ። እኔ በዚህ 6 ወር አግኝቼህ ነበር ላይና እሺ ታሪኬ ብዙ መናገር እፈልጋለሁ፣ ግን ደግሞ መሀል ላይ ያጠፋብኝ ከልጅነቴ ጀምሮ መናገር እፈልጋለሁ። እግዚአብሔር ከረዳኝ ደግሞ መጥቼ በአካል መናገር ነው የምፈልገውና በዚህ 6 ወር የሆነ መንፈስ አጋልጬ ነበርና ጥሩ አድርጎ ተበቅሎኛል። ችግር የለውም ያለው ነው የሆነው። እንዴት? እስቲ ለምሳሌ እዚህ ትንሽ ወንድሜ ነበር፣ የ21 ዓመት ልጅ ነበርና ወንድሜ ነው። እዚህ ጋር እስር ቤት ገብቶ ነበር 2 ዓመት ቆይቶ እስር ቤት ላይ ማለት ነው። ስራ ላይ 2 ዓመት እስር ቤት ላይ 2 ዓመት 4 ዓመት ቆይቶ አገር ቤት ገባ። ያንተ ስልኪ እምቢ ብሎኝ ነበር አልሳልኝ። የሰው አንድ ወንድሜ ያለ ደግሞ ወንድሜ ሳይሆን በእንትን ያገኘሁት እንደዚህ በሚዲያ ነው። እርዳኝ ባክህ ወንድሜ ያለ የገባና ጸበል ሊሄድ ፈልጌ ነበር ይኸው አልመለሰልኝም። እግዚአብሔር አልፈቀደው ይሆናል። አገሩ ገባ። ሲሄድ ደግሞ ጸበል ግባ ስለው አይገባም። ከዛ በህልሜ ደግሞ ቁጭ ብዬም በህልሜም ጸሎት ያጸለሁም አሳይሻለሁ ምናምን የሚል ነገር አለና አይ ምን እንደምታሳይኝ ደግሞ አያለው ብዬ ወደ የመድኃኔዓለም ስለ ያድናል የምሰራበት ነበረኝ። እሱ ተንበርክኬ አልቅሳለሁ። አንተ አስችለን የሚመጣ ይምጣና ጥንካሬ ስጠኝ፣ የሆነውን ነገር አንተ አጠንክረኝ እል ነበር። እግዚአብሔር ይመስገን አጠንክሮኛል። ወንድሜ ደግሞ ሲሄድ አንተ ጸበል ሂድ፣ ጸበል ታጠብ ስለው እኔ ምን ያመኝና አመመኝና ነው ለምንድን ነው የሚሄደው ይለኝ። ታመህ ግድን አይደለም ጸበል የምትገባው፣ ጸበል ሂድ ዝም ብለህ ስለው አልሄድም ስራ ገባለሁ ወይም ወደሱ መለሳለሁ ምናምን ይለኝ ነበር። ወደ ከልጆቼ ጋር ነበርና እናንተ ወሰዱት፣ ሳትታመሙ አንዳቸው አማኝ ጸበል ውሰደን በሉትና ሂዱ ስላቸው ደግሞ ይሄ አይሰማም፣ እምቢ ብሎናል፣ አይሄድም፣ ሐኪም ቤት እንሄድ ነው የሚለውና እምቢ ብሎናል ሲሉኝ እስኪ ይሁን ብዬ ዝም አልኩት። ከከተማ ወደ ገጠር ይሄዳል ይመጣል። አንድ እህቴ ማለች ታማ ወደ ሐኪም ቤት አስገባት፣ አልተሳላትም። ጸበል ወሰዳት። ጸበል ወስዶ አሳጥበው ያመጣት እሷ አይታጠብም። ለምንድን ነው ጸበል የማትጸበለው ስለው ደግሞ ምን ያመመኝ አላመመኝም ይላል። ኧረ እባክህ ተው። በቃ እዚህ ሆኜ እኔ ብዙ ይናገራሉ፣ የሚሰማኝ ሰው የለም። በተለይ በጸበሉ ማለት ነው። ይኸውልሽ ጸበል ላይ አይደለም ትኩረት ማድረግ ያለብሽ እኮ ጸበሉ ሲያምን ነው። አንድ ሰው ችግር አለብኝ ብሎ ሲያምን አይደል ጸበል የሚሄደው። ዝም ብለህ ሂድ ብትዩ በምልክት የሚያምን ትውልድ ነው የምታረጊው። መጀመሪያ ችግር እንዳለበት ማወቅ አለበት። አንቺ ችግር ስላለበት አይደል እንደ ሂድ የምትዩ? አዎ። ስለዚህ ማድረግ ያለብሽ ትምህርቱን እንዲያዳምጥ በቴሌግራም ሼር ማድረግ፣ ይሄን አየው ይላኩልህን ምናምን እያልሽ በፍቅር ቀስሎ እንዲያዳምጥ ማድረግ። ስለት መሳል እግዚአብሔር ሆይ የሚያዳምጥበትን መንገድ ፍጠር በህይወቱ ላይ አንድ አጋጣሚ ያምጣና ይሄን ትምህርት እንዲያዳምጥ አድርግ ብለሽ ስለት መሳል ነው። ሌላ ምንም ኢትዮጵያውያንን በዚህ ማስተካከል አንችልም በምክር መጀመሪያ አይሰማም። ልክ ነህ። እንዲያዳምጥ ማድረግ ነው አይመስልሽም? እሱ እውነት ነው። እሱ ደግሞ ይሄ ኔትወርክ ምናምን ብዙ ስላልሆነ እኛ አካባቢ ብዙ ዩቲዩብ ማግባትም አይችልም። ትልቁ ወንድም ያለ ይከታተላል፣ ይቋርጠዋል፣ ስራ ይጠመዳል ምናምን ነግሬህ ነበር። ችግር ላይ ነው ቆርቦት አግብቶ አሁን ደግሞ መቁረብ አልቻለም። የተቋረጠ በህልም ሌሊት ይሁን ምናምን የተቋረጠበት ነው ብለህ ነበር።
አሁንም እንደዛ ነው ያለው። ሁለት ጊዜ ቆርበዋል ካገባ፣ ሶስተኛ አልወሰደም። አሁን የዚህ ልጅ ደግሞ የትንሹ እኔ ወደሱ መመለስ ይፈልጋለሁ ስለኝ ቀልድ መስለኝ፣ አይ አትመለስም አንተ ዝም ብለህ የምትፈልገው ነገር እኔ እልካለሁ፣ ከልጆች ጋር ሆነ ቁጭ ብለህ የሆነ ስራ ስሩ ተማሩና እሺ ብሎ የስፌት ቤት አስገብቸው ነበር፣ የልብስ መስፋት እሺ ብሎ። ከዛ አባቴ ታመዋል፣ እግሩ ታሟልና ሊሄድ ነው ብለኝ እሺ ሂድና ጸበል ውሰደው፣ ብርድ ከሆነ ደግሞ የሆነ ነገር አድርግ ብየው፣ ኔትወርክ ብዙ አይሰራም እሺ ብሎ ሄደ። ከዛ ጓደኞቹ እዚህ የነበሩ ስዑዲ የነበሩ ይሁን ምናምን እስር ቤት የታወቃቸው ያገኛቸውና ስዑዲ እንሄድ ነው ሲሉት እሺ እኔም እመጣለሁ፣ ግን አንድ ነገር እንዴት ነው? አይ የሆነ ደፍተር አለና ወደሱ እንሄድ፣ እሱ ያለ እንሰማለን ብሎት ለካ ሄዷል። ብር ላከልኝ ስለ ወንድሜ ለምን ፈልገው ነው ሲለው፣ ፈልጌዋለሁ እህቴ ወደ ሆስፒታል አስገብቻታለሁ አለው። አስገቡታታል፣ ግን ብሩ የላከለት ብር ሁሉም ለሷ አልሆነም። ግማሹ ለሷ ነው፣ ግማሹ ደግሞ ለደፍተራ ሆነ። ከዛ በኋላ ትሄዳላችሁ ልትሄዱ ነው፣ ግን በዛኛ ወር እንዳትወጡ ተብለዋል። ይሄ የሰማሁት በኋላ ነው። ከዛ በኋላ ስልክ ስደውለት አያነሳም። ምን ሆነ ነው ብዬ ዝም እላለሁ። ከገጠር ወደ ከተማ ይመላለሳል። ከተማ እህት ያለች፣ የኔ ልጆች ራቅ ያለ ከተማ ናቸው። ከዛ በኋላ እነሱ እኔ አልመጣም፣ እህቴም ጸበል ያሳጠብኳት ነው፣ አባቴም ታሟል፣ እርሻም አለ፣ ዘር ልዘር ነው አሁን አልመጣም ብላቸው አልመጣም ብለናል። አይ ችግር የለውም ያግዘውና ሲጨርስ ይመጣል ስንል፣ ከዛ በኋላ እህቴ ወደ ጸበል ወስዶ አንተም ታጠብ ሲባል እኔ አልታጠብም ብሎ ጨርሶ ከደፍተራው ጋር የሆነ ጸበል አምጥቶ መሰለኝ እንኪ ታጠቢ ነው ጠጪ ያላች እህቴ። እኔ አልጠጣም አልታጠብም። አንተ ምን አድርገው ነው? እኔማ ታጥቤያለሁ ጠጥቻለሁ ሲላት፣ እኔ ከነ ጭራሽ እዚህ ውጭ አውጥተህ ጣለው እንጂ እዚህ ቤት እንዳታስገባው ብላ እሷ አልተጠቀመችበትም። በጣም ታማ ነበር እሷ። በእኛ ይፍቆላ ነው ምናምን ይባላል። ገጠመኝ ጋር ሲሰማው የሆነ እህታችን እንዲሆነ ብላ ስትአወራ ይሄም የእህቴ ነው የወንድሜም ነው ብዬ፣ አንድ ወንድሜም የእሷ ታናሹ ይሄ ያገባ ሰውም እንደሷ ሆነ። በቃ ሰውነታቸው እስቲ ቆይ የኔ እናት ይኸውልሽ፣ እስቲ ቆይ ነው የቤተሰቦች እንዳለ ሆኖ እስቲ ስለ ራስሽ ንገሪኝ እስቲ። ምን ያህል ጊዜ ሆኖሻል ማዳመጥ ከጀመርሽ? እንደገና ምን እርምጃ ወሰድሽ በራስሽ ላይ? እሱን ንገሪኝ እስቲ። በራሴ እግዚአብሔር ይመስገን በፊትም ተናግሬያለሁ። ተመስገን ነው። ካዳመጥኩ 6-7 ሆነኛል። ምን ያዳምጥ ቢያ 6-7 ካዳመጥኩ አመት ነው ወር ነው? አመት። እሺ የመምህር ግርማ ካዳመጥኩ 8 አመቴ። አሁን ለካቲት የሚመጣ 8 አመቴ እንትን ያልኩ ነው። እሺ ከሱ በኋላ ከሳቸው በኋላ አንተም መጀመሪያ ይሄ አዳምጭ ብላ አክሰል ስትልክልኝ፣ አንቺ የሁሉም ሰው አዳምጥ ያልሽ እንዳታስበልኝ ያልኳትና ይሄ ያልኩልበት ምክንያት ደግሞ አለኝ። ምክንያቱ ምን መሰለ መምርዬ፣ ይሄ እንደዚህ ያለ ላይፍ ጉቡ ትምህርት አለ ምናምን የተባለ በተለይ በእኛ አካባቢ ያሉት ብዙ እዚህ ተበልተዋል፣ ታመዋል፣ ምንም ለውጥ የለም። ለዛ ነው የፈራሁት ያለሁትና ከዛ በኋላ ያንተ ቪዲዮ የዳንክበት ቪዲዮ ሲያይ ይሄማ መዳመጥ አለብኝ ብዬ አዳመጥኩት። 6 አመት ወይም 7 አመት ሆነኛል። እግዚአብሔር ይመስገን። ብዙ ችግር ነበረብኝ። ከሱ ችግር ወጥቻለሁ። እግዚአብሔር ይመስገን ወጥቻለሁ። የግል ወሲብም ይሁን የዝሙትም ይሁን ሁሉም ነገር እኔ ጋር ነበር። ተመስገን ድኛለሁ። እኔ ስለዳንኩ ደግሞ ወንድሞቼ እህቶቼ መዳን ስለምፈልግ ሁሉ ነገር ገጠመኝ ያለ ነገር ሁሉ የኛ ቤት አለ። እኛ ቤት ሁሉም አለ።
ለዛ ነው ያልኩ ያለው የወንድሜ እንትን እሱ ብቻ ያወራው ያለው ደግሞ ወንድሜ ስላጣሁ እኔ ማርልሽ እንዲህ ያለ ሊሄድ ነው 5 ቀን ሊሄድ ማክሰኞ 10 ሰዓት በሳይክል የሄደ ትንሽ ነው ወደ መኪና ገባ። ምንም ደም የለውም እብጠት የለውም ወደቀ በዛ ቀረ። ነፍሱ ይማር አይዞሽ። አንቺ እኮ የቻልሽውን ያክል ጥረት እያደረግሽ ነው ያለሽው። ማጣት ሳይሆን እሱ ማጣት ሳይሆን ማሳዘኝ በዛ የዛተብኝ ወንድሜውን ለወንድሜም ዝቶበታል። አሁን አግብቷል ያልኩ በህልሜ አሳያለሁ ለምን እንዲህ ታርገኛለህ ቆይ አሳያለሁ ያለኝ ነው ብሎ እሱ በጣም ታሞ ነበርና ጸበል ይጠጣል። ሐኪም ቤት 2 ጊዜ 3 ጊዜ ሲሄድ 3 ጊዜ የተለያየ በሽታ ነው የነገሩት። 3 ሆስፒታል ማለት ነው። አንተ ይሄ የጤኛ አይመስለኝምና ጸበል ሂድ ሲለው ይሄዳለሁ ያለ አይሄድም። ከዛ በህልሙ እንዲህ ሲያይ የታሰረ ውሻ ነው ያለኝ። የታሰረው ሰውን ያላቅም አሳያለሁ እኔ ደግሞ ልሞታው ሲል ሰዎች አዘኝና ሂድ ብሎኝ ሄድኩ። ከዛ ስነሳ ተኝቻለሁ። ፈርቼ በሞተር ሳይክል ነው የሚሄደውና በሞተር አይሄድም በመኪና ጭራሽ አይሄድም በእግሩ ይሄዳል። ከዛ በኋላ በእግሬ ነው የሚሄደው ብለኝ ምን ይሆን ብዬ በቃ እኔ እዚህ ወደ ጸሎት ነው። ከዛ በኋላ ይሄ ልጅ ደግሞ ስናጣው በቃ ፈራሁ። ያስፈራኝ ነገር ምንድነው ሁሉም እህትም ወንድሙም ታሟል። ጸበል ሂዱ ስትላቸው ደግሞ ይሄዳሉ። ይሄነ የወር አበባ ተብሎ ምናምን ተብሎ ተቋርጦ ይመጣሉ። ጭራሽ ጸበል ጨርሰው ታጥበው አያውቁም እንዳለው እህቶቼ ማለት ነው። አሁን የምትነግሪኝ ያለሽው ስለቤተሰብሽ ብቻ ነውና እስቲ እነሱ እንዲለወጡ አንቺ ምን ያህል ርቀት ሄደሻል? ትምህርቱ እንዲያዳምጡ ከመምከር ከዛ ውጪ በግልሽ ምን አደረግሽ ነው ለራስሽ? እንዲያዳምጡ አድርጌያለሁ። ኦንላይን የሚገቡ ሰዎች እህቴም ወንድም እዚህ ያሉ ማለት እህቶቼ አዳምጠላለሁ። እነሱ ደግሞ ብዙ አያምንበትም። እንደዚህ ያልሽ እንደዚህ በቃ አለ አንዳንዴ ደፍታራ ናቸው ይለዋል፣ አንዳንዴ አይሰሙም። እኔ ራሴ ስቀየርበት ብቻ ነው እንጂ ሌሎች አይሰሙኝም። አንዳንዴ ደግሞ ይሰሙኛል። ያ መምህር ግርማ ትምህርት አዳምጣሉ ይሰማሉ። እንደውም አንድ እህቴ ከዚህ ሄጃ ለእረፍት ሄዳ አዲስ አበባ መጣ አታቸው መጣለች። አላገኘሻቸውም። ተመልሳ መጣ ያው ነች፣ ምንም አልተቀየረችም። ጸበል ሂዲ ታጥበሽ ነይ ስላት ደግሞ እንዳልኩ የወር አበባ አቋርጣት መጣለች። አልጨረሰችም መጣለች። አራዚሙ እጃዛ እረፍትሽና እጅ ስላት ምንም አላለ ነገር ነው። ህልሜ ይሄ ህልም ዛኔ ደግሞ ህልም ተስነግረህ ላይፍ ገብቼ እንዲህ ሲወጣ እኛ ቀኑ ነው 2ኛ ቀኑ አላስታውስም። አንደኛ በእናቴ በኩል ያለ ነው አናግረህ የነበረውና ጠልሰም የሚባል ነገር እነሱ በጠልሰም ነው የተወለዱ ሲወለዱ ጠልሰም መጥቶ እንትን ተዘርገላቸው ነበረ። እሱም አንዱ ወንድሜ ማለ የነበረ ጦርነት ጋር የቀረ ሁለቱም ማለት ነው። እዛኔ ነው በእባብ ምክንያቱም አጋልጭ የእባብ እንዲህ ነው ብዬ ተናግሬ ነበር። በህልሜ መጣ በህልሜ ማለት ነው ተጋኝ እንደ ሴት ታዳረችን ያኒ ምንድነው የሚባለው መጣብኝ እንዴ በስመ አብ ወወልድ ወመንፈስ ቅዱስ ምንድነው ይሄ ብዬ ዝም አልኩት። ተነስቼ ወደ ጸሎት ገባሁ። ከዛ በኋላ ደግሞ በህልሜ ምን አየሁ መሰለሽ? መሰለ ሀገር ቤት ይመስለኛል ዝናብ አለ። የዝናቡ ጣራው በጣም ፈሳል። አዲስ ዝናብ ነው። ከዛ በኋላ እኔና እናቴ
ነኝ አንተ መጣ መሰለኝ እንዴ መምር የመጣ እንዴት መጣ ብዬ ሰላም ስልህ እናቴ ጭራሽ ጮኸት እንዴ ሰው ማን ነው አውጪው ይውጣ ብላ እኔ ደግሞ ግጥም አድርጌ ይዤ ይሄ መምርዬ ይቅርታ ይሄማ መንፈሱ ነው እባክህ አድንልኝ ብዬ ግጥም አድርጌ ይዤ ወደ መሬት ላይ አወደቅኳትና ከዛ በኋላ ወደ ውናዋ ስትመለስ በስመ አብ ወመንፈስ ቅዱስ ምን ሆኜ ነው ኧረ እንዴ ያልሽ ስንላት እኔ ባነንኩ በስመ አብ የሆነ ነገር ማለ ብዬ ዝም አልኩት። ከዛ በኋላ ህልም ለመናገር ብዬ አላገኘሁም እንዲህ ነገር አለኝ አልኩ። ከተጋለጠ በኋላ ወንድም ያጣሁበት። ወንድምሽን ያጣሽው በስጋው ከነፍስ በመለየት ነው እንጂ ሌላ ምንም የተፈጠረ ነገር የለም። ምናልባት ንስሐ ሳይገባ አንዳንድ ነገሮች መንፈሳዊ ጉዳዮችን ሳይፈጽም ሆኖ ሊሆን ይችላል። ግን ወንድሜን አጣሁበት አይባልም። እንዳጣሹ መቁጠር የለብሽም። ከጸለይሽለት የአቡነ እስትንፋሰ ክርስቶስ ስም ከጠራሽ ልጁ እንዲተርፍ ማድረግ ትችላለሽ። በነፍሱም እንዲድን ማድረግ ይቻላል። አሁን እንደማጣት አትቁጠሪው። ደጋግመሽ ወንድሜን አጣሁት ብሶት የምትናገሪ የምትመስዩ ለቀጣይ የመዳን መንገዶችሽ መንገድ አትዝጊ ነው እያልኩ ያለሁት። ስለራስሽ ደጋግመሽ ንገሪኝ ስልሽ ስለ ወንድምሽ የምታወሪኝ፣ ስለ እህቶችሽ፣ ስለ ቤተሰብ የምታወሪኝም እኔም ስላልተዋጠልኝ ነው። እኔ የምፈልገው ስለራሴማ ትዳርሽን ህይወትሽን ያንቺን ለምን ደግሞ አታወሪኝ? ለምን እሱን አትነግሪኝም? አውርቼ ስለነበርኩ ነው። አወራለሁ ከልጅነቴ ጀምሮ በደንብ አወራለሁ። አይደለም አሁንማ ረጅም ሰዓት ሄድን እኮ አሁን ሰዓት ራስ ስንት ሰዓት ራስ ቆየ እኮ። ስለ ቤተሰቦችሽ ምን ላደርግ ይችላል? አሁን ምንም ላደርግ የማልችለውን ነገር ነው የምትነግሪኝ ያለሽው። 17 ደቂቃ ሙሉ የምትነግሪኝ ምንድን ነው? ስለ ቤተሰቦችሽ ነው። እና መሆን ያለበት ቤተሰቦችሽ አንደኛ ያንቺን ጸሎት ይፈልጋሉ፣ ያንቺን ጸባይ ይፈልጋሉ። ጸባይ ማለት የተረጋጋ ፍቅር የሆነ ጸባይ ማለት ነው። ያልገባቸው ገና ምንም ያልገባቸውን ሰዎች ጸበል ተጠመቁ ሂዱ እንደዚህ አድርጉ አይነ ጥላ ነው ብታያቸው አይረዱትም። ግን እያንዳንዷን ትምህርት ማወቅ የሚችሉበትን መንገድ መፍጠር። ሰው አዘሽ ከአዲስ አበባ ይሁን ከመቀሌ ከትግራይ ይሁን ከአድዋ ከየትኛው ቦታ አንቺ ኤርትራዊ ነሽ? እኔ ትግራይ ልጅ። ስለዚህ የሆነ ሰው ትራንስፖርት መድበሽለት 5000 የሚሆን 10000 ሂድና ይሄን ለቤተሰቦቼ ይሄንን ቴፕ ይሄንን ፍላሽ ከመምህር ተስፋዬ ወስደህ እንዲያርገ ይሄንን ለቤተሰቦቼ ስጥልኝ ብለሽ ገጠር ድረስ ሄዶ እንዲሰጥልሽ ዋጋ መክፈል። ከዛ በላይ ነው ካሁን ዋጋ እየከፈልሻለሽ በቀላሉ የምትገላገየውን ነገር። ሲስተም ትምህርቱን እንዲያዳምጡ አጠቃቀሙን የሚያሳያቸው አብሯቸው አንድ ሳምንት ወይም ተቀምጦ አስተምሮ ምን ብሎ የሚመጣ ሰው መመደብ፣ ወጪ አውጥተሽ ሳንቲም አውጥተሽ በስርዓቱ ማለት ነው። እና ይሄን ብታረጊ ትለውጫቸዋለሽ ብዬ አስባለሁ። እንደኔ ከአንቺ አፍ ሲሰሙት ሁለት ችግር ይፈጠራል። አንደኛ ሳይረዱሽ ነው የሚመልሱልሽ። ሁለተኛ በስልክ ደግሞ ሁሉ ነገር አይገባም። አብረን አድገናል ብሎ ስለሚያስቡ አውቃታለሁ ብሎ ስለሚያስቡ ለአንቺ የሚመልሱልሽ መልስ አወኩሽ ናኩሽ አይነት ነገር ነው የሚሆነውና ብትቺ እንዲያዳምጡ ብቻ የትግርኛ ገጠመኞችን በሙሉ በመላክ በትግርኛ ገጠመኝ የጻፉትን ወይም በዩቲዩብ የለቀቁትን ሰዎች ሰብስበሽ በፍላሽ አድርገሽ ያንን መላክ ነው የሚሻለው። እውነት ነው። እሱማ እኔ ራሴ ማግባት ፈልጌ ነበር። አገሬ ገብቼ ይዤ እሄዳለሁ ብዬ ነበር። ይሄ አሁን ወር ፈልጌ ነበር። ፈተናው ጨመረ የነበርኩበት የ8 ዓመት ስራዬ ከስራ የወጣሁና 2 ወር ቁጭ ብዬ አሁን ስራ አግኝቻለሁ እንጂ ያለ ምንም ብር ሌላ ምንም ካጣሁ በኋላ ስራ ወጥቼ ደግሞ ፈልጌ አግኝቻለሁ። እኔ የፈለኩት ሄጄ ራሴ ሁሉም ነገር ከሄድሽ እንዲያውም እንዲያዳምጡ አታረጋቸው። መጀመሪያ ሳትሄጂ መጋበዝ ነው ያለብሽ። ወይ ደግሞ ሰተሻቸው ትምህርቱን ሰተሻቸው አንድ ሳምንት ካጠገባቸው ዘወር ማለት። አሁን እንደዛ ነው የፈለኩት። እነሱ ጋር አልኖሩም፣ ገጠር ነው። ችግሩ ምንድነው? ሰው እንዳትልክም ቦታው አይመችም፣ በጣም ሩቅ ነው። እኛ አካባቢ ደግሞ ያለ ይመስለኝም ሰዎች እንዲሄዱና እንዲያርጉ በምልክት ሄዱ። ኔትወርክ አይሰራም በምልክት። አሁን የሆነ መንገድ ይሄዳሉ፣ ከሱ በኋላ ያለው አታገኛቸው። የሚያውቅ ሰው ካልሆነ ኔትወርክ አይሰራም። በጣም እልም ያለ ገጠር ውስጥ ስላለ ታሪክ ነው እየነገርሽኝ ያለሽው። ስለዚህ መምጣት አለብሽ ራስሽ መተሽ ይሄን ቤተሰብ ማድረግ አለብሽ በሚለው እንዝጋው። በቃ ስለ ቤተሰብ ባለው ጉዳይ ላይ እንዝጋው። በቃ እሺ በቃ ዝግጁዋለሁ። እሱ እኔ ራሴ መጥቼ ለማስተካክለው ነው። ደግሞ አሁን ገባ ነው፣ ችግር የለብኝም።
ብዙ መናገር ነው መጥቼ ነበሩ መሀል ላይ ያጠፋብኝና እኔ ጋር ነኝና እንደዚህ እናርገውልሽ። አሁን ሰዓቱን ከምንገፋው ፍሬ ነገር ያለው ነገር ብቻ ተናግረን እንዝጋውና ኢትዮጵያ ስትመጪ ቁጭ ብዬ በሰዓቱ ካውንስል አደርግሻለሁ፣ አማክርሻለሁ። ማንኛውም የሚያስፈልገው ነገር እንደዛ ነው። ችግር የለውም። እሺ እፈልጋለሁ። እሺ ችግር የለውም። በቃ እሺ አንድ ነገር መናገር እፈልጋለሁ። ባለፈው አልገባህም ነበር፣ አልተመቸኝም፣ አለፈብኝ። ቅዳሜ ደግሞ ልደውል ስል ሴትዮዋ ወደ ውጭ ላከችኝና አላገኘሁም። ጽፌ ነበር በኮመንት 3000 ለእንትኑ ለመጽሐፍ መሳተሚያ ብዬ ጽፌ ነበር። 2000 ደግሞ ለጻዲቁ በዛ ላይ ለሰሎሚን አመስግንልን ማናውቀው ገዳም አሳወቀችኝ። በእናንተ ምክንያት እኔ ሰምቼ አላውቅም፣ በእናንተ ምክንያት ደግሞ አውቀናል ብዬ ጽፌ ነበር። ደረሰ አልደረሰም አይተዋል አላየሁም፣ እኔ እንጃ። በኮሜንት ማለት ብዙ ሰው ስለላከ ደርሶ ሊሆን ይችላል። አካውንቱ ፊት ለፊት ስለሆነ የተቀመጠው በአካውንቱ በትክክል ካከታተሽው ይገባል። አይ ብሩ ገና አላስገባሁም። በኮሜንት ነው እንትን ያልኩልህ። ወሬ ሲጨርስ ነው የምልከው ብሩ። እሺ ከሆነልኝ ራሴ ስለሚመጣ እንትኑ ደግሞ እንዲገኝ ተስፋ አለኝ። ያሰብኩት ለካቲት መጀመሪያ አካባቢ ልገባ ነው ያሰብኩትና በጸሎታችሁ አስቡኝ። ወለተ ብርሃን ብላችሁ ፌል ያረገም ቢያለኝና እሺ ችግር የለውም። ስትመጪ ይደርሳል። በጣም ነው የማመሰግነው። እግዚአብሔር ያክብርልን። በወጣ የተካ ብያለሁ የኔ እናት። ምንም ማለት አይደለም። ሀሳብ ብዙ ነበረኝ። ደግሞ እኔ በራሴ ምክንያት እንትን ገብቻለሁ። ንስሐ አባት አግኝቻቸዋለሁ። አባ አለሙ እግዚአብሔር ይመስገን። አሁን ህይወቴ የተስተካከለው የነበረብኝ ፍርሃት ሁሉም ነገር ከሳቸው ጋር ያወራ ሆነው እግዚአብሔር ይመስገን። አንተም እናመሰግናለን በጣም ማለት ነው። አሜን። ብዙ መናገር እፈልጋለሁ ግን አልቻልኩም። ስመጣ ደግሞ በሰፊው ላገኘሽ ብዬ ተስፋ አደርጋለሁ። እሺ አመሰግናለሁ። ቤታችን ጋር 20 ደቂቃ ያክል ቆይተን ነበረ። ጥሩ ነው ሀሳቧ፣ በጣም ጥሩ። ለቤተሰቦቿ መጨነቋ መልካም ነው። ግን መጀመሪያ የራሷን ህይወት አያችሁ ምን ያህል አረብ ሀገር ሆና ስለ ቤተሰቦቿ ስትጨነቅ እንደነበር። የክርስቶስ ልጅ አልሰራልሽም ኔትወርክ። ሄሎ 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 መምህር ላይቭ ገብተሻል። እንዴት ነሽ? አውቃለሁ። ሰላም ነው። እየተከታተልኩ ነበር እስካሁን። ሰላም ነው። በስንት ጊዜ ሰራልሽ? አዎ ዛሬ እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን አለን። ያው በአንድም በሌላ መንገድ እንግዲህ ሰዓታችሁን ተጠቀሙበት። አሁን ገብታ የነበረችው እህታችን ትምህርት ትሁናችሁ። ስናወራ ከራሳችን እንጀምር። እህቴ፣ ወንድሜ፣ አክስቴ፣ አጎቴ፣ እናት፣ አባቴ ስትሉ እንትን መፍትሄ የሚኖረው ከእናንተ ስትጀምሩልኝ ነው። እናንተን ሳላቃችሁ ስለ ቤተሰብ ማለት እንዴት ይሆናል? መጀመሪያ መተዋወቅ ያለብኝ ከእናንተ ጋር ነው። ያላችሁ ክርስትና ህይወት፣ መንፈሳዊ ህይወት አቋማችሁን ሳላቀው እዛ ጋር ስላሉት ጭራሽ ይሄን ላይቭ ስለማይከታተሉት ገጠር ውስጥ ስላሉት ቤተሰቦች ማውራት ይከብደኛል ማለት ነው። እሺ እውነት ነው መምህር። እሺ እኔ እንኳን ብዙም ስለ ቤተሰብ ሳይሆን ስለ ራሴ ነው የማወራው። እሺ ማለት እኔ ከተከታተልኩ ጀምሮ አሁን በቅርብ ነው 1 4 ወር 5 ወር ሆነኝ አንተን ትምህርት መከታተል ከጀመርኩኝ። በፊት ብዙም አልከታተልም ነበርና ከሀገር ውጭ ነው ያለው፣ ከኢትዮጵያ ውጭ ነው ያለሁት እና በጣም ብዙ ፈተና ይፈታተነኛል። በጣም እንጃ ግን በውስጥ ባወራህ ነበር ጥሩ ደስ የሚለኝ። ብዙ ጊዜ ጽፌ ልክ ነበር አልመለስክልኝም። እሺ በውስጥ ላውራሽ። በቃ ጥሩ ነው። ገና በ1 ደቂቃ በ2 ደቂቃ ውስጥ አቋምሽን መንገርሽ ጥሩ ነው። በቃ በውስጥ እናውራ። አሁን እንደዚህ ይሻላል። መምህር ያንሳልኝ በእግዚአብሔር ብዙ ጊዜ ጽፌያለሁ፣ ብዙ ጊዜ ማለት ነው። እሺ ቻው። በቃ በውስጥ እናውራ ለማለት አትደውሉ ብዬ ደጋግሜ ተናግሬ ነበረ። ላይቫችን ዛሬ ልታቆረፍዱብኝ ነው ማለት ነው። በቃ እና እንግዲህ ላይቭ ላይ ደውላችሁ በውስጥ አወራኛ ይባላል። እዚህ ለምስክርነት ነው የምትመጡት አይደል እንዴ?
የምትመጡት ለመጠየቅ ከሆነ የምትመጡት ለመወያየት ገጠመኝ ላውራት ከሆነ የምትመጡት በውስጥ አውራኝ ብሎ ለመዝጋት ለምን ትደውላላችሁ? አሁን ቁርበት እየሆናችሁብኝ ነው ማለት ነው። ለስለስ ያለ ቆዳ ነበር፣ አሁን ደግሞ ቁርበት ሆነ፣ የሚጎረብጥ ሆነ ማለት ነው። መጀመሪያ ላይ ያወራችኝ ልጅ 17 ደቂቃ ነው 20 ደቂቃ ሙሉ ስለ ቤተሰቦቿ አወራችኝ። በጣም አሪፍ ነገር ነው የተወያየ ነው፣ ደስ ይላል። ምን ያህል ለቤተሰቦቿ እንደምትጨነቅ አወራችኝ። ግን ስለ ራሷ ምንም ነገር ማወቅ አልቻልኩም። እመጣለሁ ብቻ ነው ያለችው። ምንም በቃ በላይቭ ላይ ስለ ግል ህይወቷ ማውራት አትፈልግም። ስለ እህቶቿ ስለምን ስላለባቸው ችግር ግን ታወራለች። እና ይሄ ጥሩ ነው። ስታወሩ ሁሉንም ነገር ማውራት ወይም ደግሞ ስለ ራሳችሁ መጀመር። እሺ የክርስቶስ ልጅ እንዴት ነሽ? ማሚሪ ሰላም ነው። እንዴት ነህ? ሰላም ነሽ? እግዚአብሔር ይመስገን። በእውነት ቅዱስን ኬላ አባቴ የተማጸንኩት ነበር እንድገባው ማለት ነው። ስንት ጊዜ ስሞክር የኔ ምስክርነት ነው ማሚሪ ይሻል ምስክርነት ነው። ላውድ አድርገሽዋል ወይስ ኢርፎን ሰክተሻል? አሁን ይሰማል? ይሰማል። መሰማት ይሰማል፣ ግን ይሰማል ግን ታፍኗል። ላውድ አታርጊው። ኢርፎንም ሰክተሽ ከሆነ ኢርፎኑን ንቀዩ። እሺ ኢርፎን አሰካው ዘጋውትኝ እንትን ላውድ በቃ እሺ። አሁን ይሰማል? አሁን ይሰማል። እሺ ማሚሪ እኔ ምስክርነት ነው ያለኝና እሺ መጀመሪያ እኔ ሌላ እምነት ውስጥ ነበር የመጣሁት ማለት ማሚሪ እግዚአብሔር ይመስገን። አዎ መቼ ትንሽ ደንግጬ ነው በጣም ይቅርታ አድርግልኝ። መቼ ነው ትምህርቱን 4 ዓመት ምናምን 4 ዓመት። ስለዚህ በደንብ ማብራራት ትችያለሽ። ገጠመኝ በደንብ ሰምተሻል፣ ላይቭን በደንብ አይተሻል። አትፍሪ እሺ። እሺ ማሚሪያ ገርሞኝ ነውና ድንገት ሲጠራልኝ በስላሴ ሰው በቃ ደነገጥኩኝ እና ደስ ብሎኛል። ለዛም ጭምር ነው ማሚሪ። እሺ ይቅርታ አድርግልኝ እሺ የሆነ እንትን ካልኩኝ። እሺ ማሚሪ እና የኔ ትንሽ እንደገጠመኝ ልጀምርና ከዛ በኋላ ወደ ምስክርነቱ መጣለሁ ማለት ነው። ከዛ ጋር ስለሚያዝ የቀጥታው መስመር ስልክ መክፈት ማልችለው እስከሷ ጋር እያወራሁ ስለሆነ ነው። ከሷ ጋር እያወራሁኝ የቀጥታው ስልክ ተደውሎ ምንም ጥቅም የለውም። አንድ ሰው ጋር እያወራሁኝ እንዴት ብዬ ልክፈተው? ለዛ ነው። እሺ ቀጥዬ ነው። እሺ ማሚሪ እና እኔ መጀመሪያ ያደኩት በባዕድ አምልኮ ውስጥ ነው። አባቴ ጠንቋይ ነው። በስመ አብ። እናቴ ደግሞ ያው እኔ አባቴ ጠንቋይ ነው። ቃሉ ስለለመድ ነው አልኩት። በባዕድ አምልኮ ግን አሁን እኮ አባቴ ቆይ በባዕድ አምልኮ ቤተሰብ ውስጥ ነው ያደኩት ስትይኝ ኖርማል ነው አልኩኝ። ምክንያቱም በየቤቱ ብዙ ነገር አለ፣ ብዙ ቤት ስለሚያጋጥም አባቴ ጠንቋይ ነው ስትይኝ ጊዜ ድንግጥ አልኩኝ። እሺ እውነትም ያስደነግጣል። እሺ ምንድነው መጠንቆል ማለት? በቃ እስራኤል እኔ የጠንቋይ ልጅ እና የጠንቋይ የሚካድሙ ናቸው። የሚካድሙ ናቸው እና ቁጭ ብሎ ይካድማል። ከዛ ለሰዎች እፈርዳለሁ እያለ ምናምን እዛው በቃ እንትን ይላል ማለት ነው። በእርግጥ እኔ በልጅነቴ ነው ከሱ የወጣሁት። አላውቀውም ማለት እናቴ ነበረች ስታገለግሉ የነበረው እንጂ በአንድ ወሬ ነው እኔ ከአባቴ ጋር የተለያየ ነው ማለት ነው። ግን ጠንቋይ ነው። እኔ የጠንቋይ ልጅ ነኝ። በዛ ላይ ደግሞ ለሌላ ጠንቋይ ስዕለት ተሰጥቼ ነበረ እንዴ የኔ ህይወት ማለት ነው። አዎ ምን ማለት ነው? ማለት እናቴና አባቴ ሲለያዩ እኔ ታምሜ በመሀል እናቴ ለሌላ ጠንቋይ ስዕለት ሰጣኝ ነበር። ታምሜ ማለት ነው። የ2 ዓመት ልጅ ምናምን እያለሁ ውጪ ላይ ተንቼ ተለከፍኩኝ። እሺ ማለት ስለከፍ በዛው እንዴት? እስቲ አብራሪው መለከፍ የሚለውን አብራሪው። ይሄ መለከፍ ማለት ለምሳሌ እሺ እንዳለ ለምሳሌ ውጪ ላይ እናቴ ስራ ሄዳ አየር ሰጥቼሻለሁ። ቴሌግራሙ ትንሽ ሌት ስለሚሆን ድምጼ ቆይቶ ነው የሚሰማት። ለዛ ነው ድምጻችን የሚጋጨው። እሺ ቤተሰቦች
የሚሰማት ቆይቶ ነው። እሷም ስትመልስልኝ ቆይቶ ነው የሚሰማኝ። ለዛ ነው ኦኤምጂ አይጻፍም ቤተሰቦች። እኔ በጣም የምጠላው ጽሁፍ ቢኖር ኦኤምጂ ነው። ኦ ማይ ጋድ ለማለት ነው አይደለ? ግን አይጻፍም። ኦኤምጂ እግዚአብሔርን መሳደብ ነው። በቃ ስድብ በሉት አሳጥሮ። አሁን ለምሳሌ በአማርኛ እግዚአብሔር የሚለውን አርጌ ህዝባር ር ባረገው ይመስገን ብል አሁን ጥሩ ነው። ምንድነው ለአዲስ አምላክ አመጣ እንዴ ነው የምትሉኛ? ይመስገን ብል እግዚአብሔር ይመስገን ለማለት ማለት ነው። ደስ አይልም አይደል? ስለዚህ ስሙን ላለመጥራት ጸበል ላይ ታችኋል። አንዳንድ አጋንንት ማን ያዘ ሲባል 12 ቁጥር 21 ቁጥር ይላል። ስማቸውን ላለመጥራት ቁጥር ነው የሚጠራው። እና እዚህ ጋርም ኦ ማይ ጋድ ስትሉ እግዚአብሔርን ስሙን ላለመጥራት ጋድ የሚለውን በትክክል ላለመጥራት ኦኤምጂ ብላችሁ እንድትጽፉ ያደርጋችኋል ማለት ነውና ይሄንን ብታስተካክሉ ጥሩ ነው። ጭራሽ በቲክቶክ ላይ ኦኤምጂ ብሎ ይተያሉ ይደነግጣሉና አይደረግም። እንደዚህ በፍጹም ሎል ብሎ የሚጽፉ አሉ። ኤልኦኤል እንትን ማለታቸው እነሱ ወጣ ዘመናዊ ቃላት መጠቀማቸው ነው። ሉሲፈር አውር ሎርድ ማለት ነው። ራሳቸው ናቸው ዲክሽነሪ ላይ የጻፉት ራሳቸው በማህበራዊ ሚዲያ ላይ ኮንስፓይሬሲ ማለት ነው። እና አንዳንዴ የምትጠቀሟቸውን ቃላቶች ጥቅሙ ምንድን ነው የሚለውን ነገር ማወቅ አለባችሁ። እሺ ቀጥዬ ነው ሲማመሪና እንዴ መሰለኝ ኮሜዲ እናቴ አጋጣሚ ስራ ስትሄድ ውጪ ላይ ምናምን ከልጆች ጋር ልጅ ያለ የሁለት ዓመት ልጅ ያለው ውጪ ላይ ጥላኝ ሄዳ ነበርና በዛው እኔ ተኛው ነው ውጪ ማለት ነው ዛፍ ስር ስተኛ በዛው ተለከፍኩ። ያው ዞሮ አጋንንት ገባብኝ ማለት ነው። በምን አወቅሽ? ከዛ ሶስት መጣመና እናቴ ልጅ ነገረች። ምንድነው እስቲ የተለከፍሽው? ምንሽ ነው? ከዛ ምንም እኔ ወደ ራሴ ማለት ካደኩ በኋላ ምንም የተፈጠረብኝ ነገር ባይኖርም ግን በጊዜው እናቴ እንዳለችኝ ራስሽን ስተሽ አይንሽ ምናምን ግልብጥብጥ ብሎ በቃ ልትሞቺ ነበር ምናምን አለችኝ። እንደዛ ሲሆን እናቴ ጠንቋይ ጋር ይዛኝ ሄዳ ከማርክ ምን ሆናብኝ ነው ልጅ ምናምን ብላ ጠይቀዋለች። ሌላ ጠንቋይ ቤት ሄዳ ማለት ነው። ከዛ እሱ ደግሞ ውጪ ለታይታብሽ ነው ምናምን አላት ማለት ነው። ከዛ በዛ የተነሳ በቃ ማርልኝ ከማርክልኝ ስታድግ አንተን ትካትማለች አለችው። ካዳምክ ነው የምትሆነው ምናምን ብላ ሰጠችው ማለት ነው። እኔን አሳልፋ እሱም ሰዩ አረ መምህርዬ እናቴ እኮ ጭራሽ ነው ስለ እንደዚያ ነገር አታል አይ ሃይማኖታቸው ነው እኮ ክርስቶስ ማን እንደሆነ እንኳን ማታውቅ ምንድነው እምነታቸው አይደለችም። ክርስቶስ ማን እንደሆነ እና በባለ አምልኮ ውስጥ ነው የሚኖሩት። በቃ እሺ ይሄን ማወቅ ያፈ ፈጣሪ የትኛው እንደሆነ ራሱ አታውቅ። እግዚአብሔር የሚመስላቸው ትክክለኛው መንገድ የሚመስላቸውን ያደረጉት ማለት ነው። አይሽ እሺ አሜን። ከዛ እንደዛ ያለች ከዛ በኋላ ለዛ ነበር የስዕለት ልጅ ነሽ አንቺ ምናምን ትለኝ ነበረ እና ብዙ ጊዜ በቃ እሱ ጋር የተማላለስ እኔ ራሱ አላውቅም ነበረ። ፈጣሪ እሱ ይመስለኝ ነበር ጠንቋዩ ማለት ነው። ግን ሁል ጊዜ ጥያቄ የሆነብኝ ነበረ ከልጅነቴ ጀምሮ ጥያቄ እጠይቃለሁ። ገባክ? ለምንድን ነው ማን ነው ይሄ እንዴት ነው በቃ ጥያቄ የሆነብኝ። ሰዎችን ሲሰግዱለት ምናምን እጠይቅ ነበረ። ከዛ መምህር ቃሉ ተይደብርክ እንጂ ይሄ ጠንቋዩ በጣም ብዙ ነገር ያደርግ ነበረ። ሰዎቹ ምናምን እንደዚህ ትልቅ ሰዎቹን እኔ ሰው ቁጭ ብዬ ዞምብት ምናምን ይሰራ ነበር። ግልጽ ንገሪኝ ግድ የለም ማለት የተለያየ ነገር በጨዋ ቋንቋ ግልጽ ንገሪኝ ችግር የለውም። አማርኛውን የጨዋ ቋንቋ ተጠቀሚና ግልጽ ንገሪኝ ማወቅ ስላለብን ነው። ባይዘው ሰው የት እንደሚለከፍ አሁን ትናንትና አንድ አርቲስት ሳናገር ነበር። አርቲስት ናት። በቃ ያለኝ አማራጭ ያለሽ አማራጭ እኔ በቃ ፌመስ መሆን የምትፈልጊ ከሆነ በጣም ገንዘብ ማግኘት የምትፈልጊ ከሆነ ሳትሸፋፈኝ መነጽር ሳታረጊ ግልጽ ሆነሽ ነይና ሰተት ብለሽ ቤቴ ግቢ ለ3 ቀን ያክል እንደዚህ አድርጊ። ከዛ በኋላ ሂጂ አላት። አትፈሪብኝ፣ ካፈርሽብኝ አይሰራም አላት። በቃ እሺ አለች እና ግልጽ ነው ያወራችኝ ልጅቷ። በጣም የሚገርምሽ ነገር ትምህርታችንን ተደብቃ ታዳምጥ ነበረ። እንደው የሚገርም ነው። ብቻ ሌላ ጊዜ ታሪኩን ነግራችኋለሁ። በጣም በቅርበት የምታውቋት አርቲስት ናት። አንድ ቀን ታሪኳን ትናገራለች ብዬ አስባለሁ። ተጫወተባት፣ በህይወቷ ተጫወተባት በቃ እና ጠንቋይ ቤት ወይም ደብተራ ጋር ወይም ሰይጣን አጋንንት የሚጎትቱ ሰዎች ለስጋ ፍቃዳቸውም ነገሮችን ያመቻቻሉ።
ለህዝቡ ብቻ አይደለም ለራሳቸው ስጋ ፈቃድ ባልሽን ፍቺው እኔ ጋር መተሽ ካድሚ እንደዚህ አርጊ ሌላ ግቢ እኔ ምልሽ አምጪውና ከኔ ጋር እኔ ምለውን ምሽ የሚል ከሆነ ቡና የሚያፈላልሽ ከሆነ እንደዚህ ብሎ ያመቻቻል። እምቢ የሚል ከሆነ ባልየው በቃ ያፋታቸዋል በመንፈስ ማለት ነውና እዛ ቦታ የሚወራው ነገር በጣም የሚገርም ነገር ነው። ስለዚህ ምንም ነገር አትደብቂ እሺ። አለች ግሬለው ምን መናገር እችላለሁ ምንም ነገር አልደብቀም ማለት እሺ ማለት አትሳይውን እኔ ልጅ ያለው ይሆናል ይደብራችሁ ይሆናል አትሳቀቂ። መቼ ዕለት ነው ሐሙስ ዕለት ነው አይደለም ገጠመኝ ዓርብ ዕለት በጣም ከባድ የሆነ ገጠመኝ ሰነግራችሁ አልነበረ በላይቭ ላይሙሩ እንኳን የሚከብድ በጣም የሚከብድ ልጆቹን እንግዲህ ሁሉንም ልጆቹን የደፈረ አባት ማለት ነው ራሱን እጁን የሰጠው ለፖሊስ እና እንዲህ አይነት ነገር እንዲስናገር እናንተ ደግሞ ለህዝብ ትምህርት ስለሆነ ምንም ነገር ኢትዮጵያ ውስጥ እየተከናወነ ያለው ነገር መታወቅ አለበት። ትንቢቱ መፈጸም አለበት። ወደ ግልጥ የሚመጣ ሁሉ ነገር ወደ ግልጥ ይመጣል። የሚደበቅ የለም። የተሸሸገ የተሰወረ ነገር የለም። ክርስቶስ የተናገረው ቃል እንግዲህ ሁሉ ነገር ወደ ግልጥ ይመጣል። ጠምጥመው እንደ ካህን ሲታዩ የነበሩ ሰዎች እውነተኛ ካህን ነበሩ ወይ? መስቀል ሲያሳልሙ የነበሩ አባቶች እንደ ጥበበኛ ሲታዩ የነበሩ ሰዎች ጥበባቸው ምን ነበር የሚለው ነገር ይሄው እየወጣ ነው። ቤተክርስቲያንም ከባድ ፈተና ውስጥ የገባችው በእኛም ነው በእነሱም ነው። እኛ ወደ ኋላ እንልም መደበቅ አንፈልግም። ለምን ጊዜው ትክክል በቃ መውጣት ስላለበት ህዝብ እልቂቱ 18 እና 17 ሚሊዮን ፕሮቴስታንት ከኦርቶዶክስ የወጣው እንዝላል በሆነ አገልጋይ ምክንያት አይመስልሽም? ታዲያ ሁሉ ነገር ችግር የተፈጠረው ደሞዙን ብቻ በሚመለከት አገልጋይ እኮ ነው እንጂ እውነት ወንጌል በደንብ ቢሰበክ እንደ ቴዎሎጂ መብዛት እንደ ሰባኪያን መመረቅ በየአመቱ ሰባኪያን ስንት ሰባኪ እንደሚመረቅ አስቢው። ግን ተመርቆ ቤቱ ነው የሚቀመጠው ወይ ማህበራዊ ሚዲያ ላይ ይሰጣል እንጂ ገጠር ልግባ ላስተምር እንደዚህ ልዙር ይሄን ላርግ ህዝቡን ላንቃ ንስሐ እንዲገባ ላርግ አይልም። እና በእኛ እንቅልፋምነት ስለሆነ ተዋህዶ እምነታችን እየተበዘበዘችና እየተነቀነቀ ያለው ይሄንን ደግሞ አባቶቻችን እየተናገሩ ስለሆነ በቀጥ ፊት ለፊት ሁሉ ነገር ተነጋግረን ፍርጥ አድርገን ማውራት ያለብን ብዬ አስባለሁ። ምንም እንደቀው አረስ ችግር የለውም። ብዙ ምንነግርክ ነገር አለ ማመሪያ በጣም ብዙ ምንነግርክ ነገር አለ ከብዙ አንፃር ማለት ነውና አየርሳቱ ያንቺ ነው እሺ ነበር እሺ ሰውየው ፊት ለፊቴ እኔ ልጅ ያለው ያስገባኛል እሱ ጋር ነው መቀመጠው ይለኛል ነው ያስገባኝና ፊት ለፊቴ ሰዎች ሲመጡ ምናምን ጦታችሁ ምናምን ይነካካቸዋል። ከዛ በኋላ በቃ ይሆናል አይደለ ፊልም ላይ ምናምን እንደዚህ ይስማቸዋል ይነካካቸዋል ምናምን ነገር ያደርግ ነበርና ልክ ሌላ ነገር መፈጸም ሲፈልግ ደግሞ ያስወጣኝ ነበር። እና እንዳለ ወጣቶቹ አለ አይደለ ማመሪ ለምሳሌ እሱ ጋር የማይመጣ ሰው የለም። ወጣቶች ይመጣሉ ግን የሁሉንም ልጆች ድንግልና የሚወስደው ጠንቋዩ ነው ሰውየው ማለት ነው። ልጆች ይዘው ሲመጡ እንዳለ የሰፈሩን ልጆች በሙሉ አዎ ትንሽ ከፍ ያሉ አሉ ትንሽ ከፍ ያሉ ይመጣሉ። ከዛ በኋላ እንትን ይላቸዋል ድንግልናቸውን የሚወስደው እሱ ነው በቃ። ከዛ በኋላ ልጆቹ በቃ የሆነ በጣም የሚደብር ህይወት ውስጥ ነው የሚኖሩት። የሁሉንም በቃ በብዛት ድንግልናቸውን የሚወስደው እሱ ነው። እና እኔ የሁሉ ጊዜ ጥያቄ ነበረ እኔ ጠይቅ ነበረ እናቴ ለምንድን ነው የሰውዬ እንደሚያደርገው እንደዚህ አይነት አምላክ አለ ወይ አምላክ እንደዚህ ነው እንዴ ይላል። እኔ አላውቅም ጠይቃታለሁ። ታዲያ ከኛ ጥቅም ሳይፈልግ ማን ነው የሚወደን? አምላክ እንደዚህ ካደረገ ማን ነው እላለሁ። ማን እንደዚህ ያለ ምንም ምክንያት የሚወደን ጥያቄ ሆኖብኝ ነበረና እንደዚህ የሁሉንም ሰው ድንግልና ይወስዳል። የሁሉንም ማለት ነው ትልቅ አይቀረው ትንሽ አይቀረው። እንደዚህ ባለ ሀብት ምናምን የተዋሉት ካድስ የደም መስዋዕት ነው የሚያቀርበው ማለት እኮ ነው። ከደማቸው ነው ደሙ የሚያቀርበው። አይ በፍጹም አረ እንደዚህ አሁን ያጋሩት በስም እግዚአብሔር ታዋቢ እሺ ቆይ ተቋርጦ ነበረ ያለው አለሽ አሁን አለም እሺ ዳራን ለካ እሺ እና ቆይ ተቋርጦ የሁሉንም ሰዎች ድንግልና ነው የሚያፈርሰው አልሽ። እና ጥያቄ ያለኝ እዚህ ጋር ምንድነው አንደኛ አንቺ እዛ ቤት
በቀጥታ ሙሉ በሙሉ ተሰተሽ ነው ከሱ ጋር ነው እያገለገልሽ ያለሽው? እኔ በጊዜ አልገባውም፣ ግን ልጅ ያለን ሁሉ ጊዜ እንደ ቤተክርስቲያን ሄደለ አሁን ላይ በየጊዜው በየቀኑ ነበር እሱ ጋር የምንሄደው። ከሰኞ ጀምሮ እስከ ዓርብ እዛ ነን። በቃ በየቀኑ ማታ ማታ ስለምንሄድ በቃ ያጓራሉ፣ ይጨፍራሉ፣ ምን ይላሉ፣ ጫት ይቅማሉ። ከዛ በኋላ ቡና ይፈላል ምናምን ነገር በቃ ጦንቃይት የሚደረገው ሳንደል ምናምን በቃ ይህን ነው ያጓራሉ ምናምን። ከዛ አንጻር በቃ ሰውየው ጓዳ ውስጥ እንደዚህ ተሸፍኖ ይቀመጣል። ከዛ የሱ የሚቀመጥበት ላይ ብቻ ነው በቃ። ልጆቹ እንዳለ ጨረሳቸው በቃ። እኔ ማውቃቸው ብዙ ናቸው። ወላጅ ይላል ሆን ብሎ ነው የሚያመጣው እንዲደፈሩ ወይስ ምንድነው? ምንም ወይ መምህር እንዴ ለምን ሰውየው ቢገል ራሱ ምንም አይሉ እንዴት እንደሚፈሩት። እሱ ያደረገው ሁሉ ትክክል ነው በቃ። እሱ ያደረገው ነገር በሙሉ ትክክል ነው። ኢቭን የኔ እናት ራሱ በዛን ጊዜ ሰውየው ቢደፍረኝ ኖሮ ምንም አትልም በቃ። ይሁን እሱ እኮ ያውቃል ነው የምትለኝ ሳስበው ላይ ማለት እንዴት አልነካሽም? እንደዛ ነው የኔን ቆይ እነግርሃለሁ። ከዛ እህቴ የኔን ታላቅ እህት አለችኝና የኔን ታላቅ እህት አስገባት ነው ያላት። እሷ የኔ ታላቅ ነች። ከዛ አስገባትና ከዛ ልብሷን ይቅርታሽል ቃሉ ልብሷን ነው አሰልኩ ጀስት እንደዚህ ታይቶ ምናምን እንደዚህ ታይትና እንደዚህ ቀምስ የሚለብሰው ታይቶ ነው አሰልኩ። ምን እንደፈራ አላውቅም። አይ ልበሽ አልፈልግም አለኛለች። ከዛ ምን ሆኖ ነው እሷ ደግሞ ትታመማለች እና ይጥላት አላጅረው መንፈሱ ማለት ነው ስለሚጥላት። እናቴ ደግሞ እቺ ስኪው ነገር መድኃኒት ነገር ምናምን ካደረገልሽ ነው ላላከቻት። ከዛ ስትገባ ታይቷ ምናምን አውልቅ ነበር። አይ በቃ ቅርብኝ ተብለሽ ልበሽ አለኝ አለች። እንግዲህ እሷ ነች ወጣ የተናገረችው እሷ ጋር ነበርኩኝ እንጂ በቃ ሌላ ሰው ምናምን አይለቅ፣ ሁሉንም ይዳፍራል፣ ሁሉንም እንትን ይላል። ከዛ እኔ የምገባበት ሰዓት ደረሰ ወደሱ ማለት ነው። እኔን የሚወስድበት ለምሳሌ ሲደርስ ጊዜ እናቴ እንግዲህ ይኸው ቃል በገባሁት መሰረት ይዤ ለመጣሁለት ስትል አልፈልጋትም ማለት መርቄልሻለሁ ትሄድ አልፈልግም እኔ እንድትገባብኝ አልፈልግም ማለት ለምን ስትሉ አያስፈልግም አለኝ እኔ ይበቃኛል አልፈልግም። ምን እንደምላይ ታውቃለህ መምህር አንቺ ባዳ ይለኛል። እኔ እኮ ምንም አላደረኩት። እኔ እንደ አባቴ እያልኩኝ ስጠመጠምበት ምን ስለበት አንቺ ባዳ እኮ ባዳ ነሽ ይለኛል። እኔ እኮ ምንም አይደለሁም። ባዳ ማለት ዛሬ እንደምትከጁ ያውቃል ማለት ነው። ባዳ ነሽ። አዎ አንቺ ባዳ ይለኛል። ከዛ እኔ ደግሞ እንደ ከፋይ ነው ለምንድን ነው እኔ እንደዚህ የወደድኩት? እኔ በዛን ጊዜ የማስበው በቃ አሁን እኮ እላለሁ ብር ባገኝ ለሱ ወርቅ ገዝቼ እንዲያርጌለት በቃ ለሱ ነው የማስበው ጭራሽ ነው እንጂ እሱ ደግሞ እንደዚህ ስለኝ እናደር ነበረ። ለምንድን እንደዚህ ነው እና እንደዛ ይለኝ ነበረ እና በቃ እንትን ይል ነበር። ደግሞ ምን እንደሚያደርግ ታውቃለህ? ጸበል አለ። በዛ ላይ ደግሞ ስሙ ጸበል የሚባል ውሃ ማለትሽ ነው አይደለ? ጸበል ስለሚባል ነው። አዎ ያው ረበለኝ ቃሉ ራሱ አይገባውም። በእውነት ስሙ ራሱ አይገባውም። ብዙ ሰዎች ጠንቋይ ጋር ጸበል አለ ሲሉ እንትን ሲሉ የሚካኤል የገብርኤል እንዳይመስላችሁ ነው። እሱም ስም ያወጣለታል። በቃ ጸበል ይለዋል። ሰው ጸበል ይቀርባሉኝ በእውነት ግን ይቀርባሉኝ። ቃሉ ራሱ አይመጥ ነው። ጠይቂያቸው ለምንድን ነው እንደዚህ የሚያደርገው ስትያቸው ምን መለሱልሽ? እናት ምን እንዳለችን ታውቃለህ? እኔ አልኳት ማን ነው ይሄ አልኳት። ይሄ ማን ነው ስላት ፈጣሪ ነው ከላይ አወረደው አለች። ማን ስላት ጠንቋዩ። እንዴት አወረደው አልኳት። እንግዲህ ልስኑን ጠይቀል ፈጣሪ ከላይ ልኮት ነው አለች። እንዴት ስላት እኛን እንዲያድነን እሱ ከላይ ላይ መጣለች። መምህር እንግዲህ አሰብ። ከዛ እኔ ደግሞ ሰዩ ተቀበልኩት። ግን ጥያቄ ይሆንብኛል እንዳልኩ። ከዛ በኋላ እናቴ አልኳት። እኔ ደግሞ ልጅ ስለነበር ሁሉም ነገር አየሁት እንጂ ነው የምነግራት። ይሄ እኮ ሴቶቹ እኮ እንደዚህ ያደርጋል እንዲያደርጋል ለምንድን ነው ስላት በቃ እንደዚሁ ነው በቃ ይሄ እሱ የፈለገው ማድረግ ይችላል። ደግሞ ስትሄጂ ትለኛለች አይን ውስጥ ቀና ብለሽ እንዳታይ አይታይም
ትለኛለች። ለምን ስላት እንዳታዩ ጥሩ አይደለም ትለኛለች። እና ሰዎቹን ከሌሊቱ 6 ሰዓት ቅልፍ እየቀሰቀሱ ያጠምቃል ተነሱ ምናምን እያሉ ልክ እንደ በቃ እንጂ የሱ ኩረጃ ይብያል ልክ እንደ ቤተክርስቲያን አሰልፎ ምናምን። ከዛ በኋላ ልብሳቸውን አወልቁም እንጂ እንደዚህ ጭንቅላታቸው ላይ ምናምን ያፈሳል። ከዛ በኋላ ተጣመቁ ማለት ነው። በ12 ዝክር አለው የቅዱስ ሚካኤል ነው። በቅዱስ ሚካኤል ስም ጽዋ ይጠጣል ሰውየው ማለት ነው። ጽዋ ይጠጣል። ከዛ ኑና ብሉ ይባላሉ። እንሄዳለን እንበላለን። ከዛ በኋላ በቃ ደግሞ በየአመቱ ደግሞ ሌላ በሬ ምናምን ያረዳል። ምንድነው ሲባል ምንድነው የሚባለው ልክ እንደ በየአመቱ መስቀል ላይ የመስቀል ዕለት እንደምንለው እሱ እንደዛ ነው የሚያረቡ ያረዳል። ከዛ በኋላ ያበላቸዋል። ከዛ በኋላ ደግሞ አመድ ግንባራችን ተቀቡ ይባላል። አመድ ልክ እንደ እንዶቹ ግንባራችን እንቀባለን። ግንባራችሁ ላይ ከዛ በኋላ በቃ እንቀባለን። ከዛ እሱን ዙሩ እንባላለን። እንዞራለን። አመዱ እንገባለን። ውጭ ነው የምናድረው እንጂ ደግሞ ወዴት ነው የምንገባው? እዛ ውጭ አመዱ ወጥተብ ነው የምናድረው። ከመንፈሱ ጋር ተቃቅለን እዛው ነው የምናድረው። መምህር ወዴትም አንገባም በዛን ቀን። ከዛ እዛው ሲያጓሩ ሲበሉ ቡና ሲያፈሉ ያድራሉ። ከዛ ጠዋት ነገ በሌሊት ነው የሚሄደው። እንደዛ ነው። በጣም ይገርማል። ሰውየው ግን በቃ ልጠይቅሽ እዚህ ጋር ያለውን ጥርጥ ዘና ብሎ ነው የሚተኛው ውስጥ። ቆይ ልጠይቅሽ እዚህ ጋር አጥርቼ እያጠራን እንድንሄድ ብዬ ነው። ከጀመርን 21 ደቂቃ ሆኖናል። ቁም ነገር እያወራን እንሄድና አንቺ በዛ ሰዓት በፍጹም እግዚአብሔር የሚባለውን ምናምን ቋንቋ ሰምተሽ አታውቂም? አላውቅም። እናትሽም ይሄንን ቋንቋ ጭራሽ በቃ ማለቴ እንዲህ አይነት ነገር ቤተክርስቲያን ሄዶ መሳለም መስገድ ሰው ነጠላ ለብሶ ሲሄድ ምናምን አታዩም? አናይም መምህር። ለምን እንደሆነ ታውቃለህ? እኛ ያለንባት ከተማ ኢቭን በጣም ማዝነው ምን እንደሆነ ታውቃለህ? እዛ አንድ ቤተክርስቲያን አለ፣ መድኃኔዓለም ቤተክርስቲያን ማለት ነው። እና ካህኑ እንኳን ወድቦ ነው የሚያባርሩት ከዛ ቤተክርስቲያን ገባክ? ኢቭን ሰው ነጠላ ለብሰው ቢሄድም አይፎግሯ። ካህኑ እጅ ቀጥቅጦ ደብድቦ ነው የሚያባርሩት ገባክ? እንደዛ የሚያረጉበት ቦታ ላይ ነበር ነኝ አላቆም። ከተማዋ ትንሽ ነች። ቤተክርስቲያን የሚሄድ ሰው ሲጀመር አይቻላቅም አላየውም። ቢሄዱ እንደዚህ ስለ ቤተክርስቲያን ገብታቸው ምናምንም አይደለም። አሁን የኔ አጎት አለ ጽዋ ይጠጣል፣ የመድኃኔዓለምን ጽዋ ይጠጣል። ግን እዛው ከእናትህ ጋር አይዋደዱም። ስለዚህ ምንም ትርጉሙ በቃ የሆነ ዝብርቅርቅ ያለ ነገር ስለሆነ መድኃኔዓለም ማን ነው በቃ ምንም ማውቀው ተአምር የለም። በቃ እኔ ጠንቋዩ አምላክ እሱ ብዬ ነበር የተቀበልኩት። ምንም አላውቅም ነበረ። ክርስቶስ ማን እንደሆነ አላውቅም ሲጀመር። እሺ ቤተሰብ ስንት ናችሁ እናንተ ቤት? እና እኛ 3 ነን። 2 ታላላቅ እህቶች አሉ። እኔ ለእናቴ መጨረሻ ልጅ ነኝ። ጥሩ። ስትወለዱ ያ መቺሳ ወይም ለሰይጣኑ አንቺ ለሰጠሽው እህቶችሽም ተሰጥተዋል? አመቺሳማ እነሱ እንደውም በደንብ ነው የተሰጡት። እንደውም አባቴ ላይ ያለውም ዛሩ ራሱ ተቀብሏቸዋል። ሁለቱም ማለት ነው። አመቺሳ ተሰጥተዋል፣ እኔም ተሰጥቻለሁ። ግን የአባቴ ላይ ያለው መንፈስ እኔን አልተቀበለኝም። አመቺሳ ምንድነው ማለት ነው? አልቀበልም ብሎ እንዳለ ማለት ነው። ምን ማለት ነው አመቺሳ ማለት? ያው ለመንፈሱ ማስታቀፍ ነው። ይዞ ሄዱና ከዛ በኋላ እሱ አይደል? እሱማ እኔ ሁሌ ማስተምረው ነው። አልቀበልም አለ ማለት ምን ማለት ነው ያልኩሽ? ለምሳሌ የሚዘጋኝ ነገር አለ መሰለኝ የሆነ ለእንትኑ ማለት ነው። ሙሉ ነገር ይሰጣል መሰለኝ ብር። ከዛ በኋላ ምን እንደሚያደርጉ አላውቅም። ግን እናቴ እንደነገረችኝ ሁሉም ነገር አዘጋጅቼ አንድ ነገር ብቻ ቢጎል አልቀበልም አልፈልጋትም አለኝ አለችኝ። አልተቀበለም የኔን ማለት ነው።
መጀመሪያም ጥበቃሽ አንቺ በእግዚአብሔር እጅ እንደሆነ የሚያሳየው ዛሬ ላይ እንግዲህ እየተረክሽ ስለሆነ ማለት ነው። ወደኋላ እንሂድና እናትሽ ስንት ባል ነው ያገቡት? እናቴ አንድ ባል ነው ያገባችው። አንድ ባል ብቻ ነው እኛ እስከምናድግ ድረስ። እሺ እናቴ አንድ ባል ብቻ ነበር ያገባችው። ስንት ዓመት አብረው ኖሩ? ስንት ዓመት አብረው ኖሩ? አብረው የኖሩት ከእናቴ ጋር ቢያንስ 8 ምናምን ቢሆን። ከዛ በኋላ ብቻቸውን ያሳደጉት? አዎ ለምን እንደሆነ ታውቃለህ? እናቴ አባቴ እናቴን ያገባት በመስተፋቅር እኮ እሱን እንድታመጭልኝ የፈለኩት። ለምን አባቴም ጠንቋይ ነበረ ስትይ ሁለቱም አንድ አይነት መናፍስት የሚያመልኩ ከሆኑ የመቆየት ረጅም ጊዜ የመቆየት እንትናቸው እድል አለው። ወይ እግዚአብሔርን ሁለቱም የሚያመልኩ ከሆኑ ልክ እንደዚሁ ይቆያሉ። አንዱ ሰይጣን እያመለከ አንዱ እግዚአብሔርን እያመለከ ወይም አንዱ ዓለማዊ አንዱ መንፈሳዊ ሆኖ መቆየት ስለማይቻል ማለት ነው። ስለዚህ አባትሽና እናትሽ የተለያዩበትን መንገድ ንገሪ። ምክንያቱ ምንድነው? አብረው መኖር ያልቻሉበት ምክንያት? እናቴና አባቴ ማለት አባቴ እንትን ነው መመሪ የዝሙት መንፈስ አለ አይደል? የዝሙት መንፈሱ አባቴን ይዞ ሌላ ሴቶች ጋር ይወስደዋል። እሺ በእናቴ ላይ ይሄድባታል ማለት ነው። ሲሄድባት እሷ ደግሞ ለምንድን ነው በእኔ ላይ እንደዚህ የምታደርገው ምናምን ስትል በጣም ኃይለኛ ነች። መንፈሷ አለ እሷ ላይ ማለት ነው። ይጨምቀሩ በጣም ኃይለኛ ያረጋታል። እሺ ከዛ በኋላ በቃ ካልደበደብኩ ትለዋለች። እሱን ማለት ነው ካላስኩ ካልደበደብኩ ስትል እሱ ደግሞ ትልቅዬ ድንጋይ ይዛ ግብስ ታራሩጣዋለች ማለት ነው። አባቴ ነው ሰዎች ምናምን ነበር የሚያስጥሉት እና ከዛ በኋላ ፈራት መሰለኝ። ከዛ በኋላ በቃ እሷ ራሷ ሌላ ጊዜ በደንብ ስትደርስበት ሌላ ሴት ወዶ ምናምን ከውጭ እንደሚሄድ በደንብ ስታውቅ አልፈለገም ብላ ጥላው ሄደች ማለት ነው። ኦኬ ስለዚህ እናትሽ ኃይለኛ ሆኖ በምን ምክንያት ነው? ለምሳሌ ሁለት አይነት ኃይለኝነት አለ። አንደኛ ቅናት፣ በቃ ባልሽን ያው መስተፋቀር አድርጎ አግብቷት ቢሆንም እናትሽን ግን እናትሽ ከሴት ጋር ማየት አይፈልጉ ይሆናል። አጠቃላይ ሁሉ ነገር ልክ እንደ ሚስት አይነት ስሜት ነው። ሁለተኛ ደግሞ የኛን ትምህርት አዳምጠሽው ከሆነ መጀመሪያ እናትሽ መንፈስ አለባቸው፣ መስተፋቀሩን ተጨመረ እና እላቸው ላይ ያለው አይነ ጥላ ነው። እኔ እንደማስተምረው እንግዲህ ትረጃለሽ ብዬ አስባለሁና የአንዳንድ እናቶች የአንዳንድ ሚስቶች መንፈሶቻቸው ባል ላይ ያርፍና ሄደው እንዲያመነዝሩ ወንዶቹ እንዲያመነዝሩ ያደርጋል። ከዛ ወንዶቹ ሲያመነዝሩ ደግሞ በሚስት ይያዛሉ። ከዛ ትዳሩ እንዲበተን ራሷ ሄዳ እንድትይዘው እጅ ከፍንጅ እንድትይዘው እንድትጠረጠር ስትጠረጠር ደግሞ ጥርጣሬዋ እውነት እንዲሆን ያደርጋል። በጣም የሚገርመው ነገር በጣም ብዙ ቦታ የሚያጋጥመኝ ከትምህርትም ስሰማ ቤተሰቦቼ እንደ ኢንተርቪው ማድረጋቸው እህቶች ላይ ያ የምገምተው ነገር እውነት ሆኖ ይገኛል። በቃ ውስጤ ይሰማኛል የሆነ ነገር ባሌ የሆነ ነገር እያደረገ ነው ብዬ አስባለሁ፣ ሆኖ ነው የሚገኘው ይላሉ። ለምን መጀመሪያም ከነሱ ተነስቶ ሄዶ ነው ያንን ተግባር እንዲፈጽሙና የነሱ መንፈስ ነይና እዩ ባልሽ እንዲያረጋ ነው የሚል ስሜት እንዲሰማቸው የሚያደርገው እና ምናልባት እናትሽ ኃይለኛ መሆናቸው ባል እንዲያገቡ የማይፈልግ መንፈስ አለ አስተምሯችን አንፃር ስታዩ? በትክክል እንጂ 100% እንዲህ አለ። እንዴት ነው መሰለክ? ቅድመ ራሱ እናቴ በልጅነቷ ቆንጆ ነበረች እና ከዛ አንፃር በጣም ብዙ ወንዶች ይፈልጓት ነበር ለትዳር፣ ግን አታስቀርብም። ሰውነቷ ትንሽ እንትን ያለች ነበረች እና እናትየዋ ራሱ ትናገራለች፣ አያቴ ማለት ነው። በቃ ወንዶችን አታስቀርብም። በጣም አይኗን በጣም ፍጥጥ አርጋ ጥቅልል አርጋ ነው ውትፍ የምታረጋቸው ማለት ነው። ከዛ አንፃር ይፈራት ነበር። አባቴም ራሱ እንደዛ የተከተላት በመስተፋቅር ነው እንጂ ያገባት እሱ ራሱ ይፈራት ነበር ከመጀመሪያው ጀምሮ ማለት ነውና እናቴ አይነ ጥላው አለ ቡዳ ዛርና አይነ ጥላውም አለ የጨንገርም አለ። ከአንተ ትምህርት እንደተረዳሁት ማለት ነው መንፈሱ ነው ኃይለኛ የሚያረጋት እንጂ ቅናት ምናምንም አይደለም። ያግባ ይቀመጥ፣ ግን በተለይ አግብቶ ራሱ ቢቀመጥ ራሱ ምንም አትልም። ግን የሆነ በቃ ትንሽ በጣም ኃይለኛ ነች። አክብሩኝ ትላለች። በጣም ሰው እንዲያከብራት ይሆናል አይደል? ተቋሩም አለ ትንሽ በቃ በጣም ኃይለኛ ነች። ኃይለኛ በቃ ማንኛውም ወንድ ጥቅልል አድርጋ ወጥፍ ነው።
ወንድ የተባለ ይንቀጠቀጣል ሶስት ላይ ማለት ነው። አባባልሽ ያስቃል። ጥቅልል ከዛ አንፃር እሱንም ተራርቆ ነበር። ምን ታየኝ መሰለሽ? ሊጥ ሲያቦኩ እንዲያርገው በቦክስ የሚሉት ነገር ታየኝ እና ከሊጥ ነው የተለማመዱት እና ባላቸው ሊጥ መስሎ ታያቸው ማለት ነው። ለማንኛውም ምንድን ነው ይሄን ጥያቄ እሱ ደግሞ አጠር ያለ ነው እና ከዛ አንፃር ቆንጆ ከሆኑ እናትሽ ደግሞ የቡዳ መንፈስ ቀድሞ በልጅነታቸው ገብተዋል። ያ የቡዳ መንፈስ ደግሞ የኔ ናት፣ በልቻታለሁ፣ አግኝቻታለሁ፣ ውብ ናት፣ የኔ ናት ብሎ ስለሚያስብ የትኛውም ወንድ እንዲጠጋቸው አይፈልግም። በዛ ምክንያት የተነሳ ደግሞ አባትሽ ኃይለኛ ስለሆኑባትና አላስጠጋ ስላለች መስተፋቅር አድርገውን ያገባዋት ማለት ነው አይደል? ትክክል፣ እንደዛ ነው። እሺ አሁን ይሄን ወደኋላ ወደፊት እያልን እናውራ። ይሄን ነገር ልጆች እናንተ ላይ እና እህቶች ላይ ይሄ ስሜት አለው የእናታችሁ ኃይለኝነት የሚገለጥበት አንቺ ላይ ወይ እህቶችሽ ላይ ወይም ደግሞ የአባታችሁ ዝሙት መንፈስ ወይ እኔ ጋር አለ። ለምሳሌ አሁን ዝሙቱ ሳይሆን ኃይለኝነቱ ነበረ። ግን ድምፅሽ አይመስልም እኮ በጣም ኃይለኛ ነኝ። ድምፅሽ በጣም ትሁት ነው እኮ። አዎ መምሪዬ ነበረ። አሁን ግን እግዚአብሔር ይመስገን ሰይጣኔን አታምጡ ስትይ ሲመጣ ብድግ ሲል በቃ ሌላ ነሽ ማለት ነው። እንትን ነው ለምሳሌ እኔን ከእናቴ የመጣ ቡዳ አዛሮ ማለት ነው። ቡዳ አዛር አለ አይደለም መንፈሱ ወደ እኔ መጥቶ ነበረ። ኃይለኛ የሚያደርገኝ ወንዶች ላይ ብቻ ነው። ለእናቶች ለሴቶች ሟች ነኝ። ምንም በቃ ራሴን የምሆንበት ጊዜ አለ። ለምሳሌ የሆነ ሰዓት ላይ እቤት ስገባ ምናምን ለቤተሰቦች ታዛዥ ነኝ። በቃ መምህርዬ በጣም ስነስርዓት ያላት ሴት አለች አይደለም? ታዘዛለች እንደ ኮትም ብሎ ኖርማል ነኝ። ግን ወንዶች እንደዚህ ቀርቦ ለፍቅር ምናምን ካሉ ወይኔ ጉዴ! እኔም በቃ ግን እኮ መምህርዬ ስንት ኪሎ እንደወኩ ታውቃለህ? 44 ኪሎ ነኝ ማለት ነው። ግን ምንም በቃ እጀንቅ ነው የማደርጋቸው። አዎ 44 ኪሎ ነኝ። 44 ነኝ። አሁንም 44 ነኝ። እሺ እድሜሽስ? እድሜ 22 ዓመቴ ነው። አሁን የሚመጣ ግንቦት ላይ 23 ዓመቴ ነው። ለማንኛውም በኪስሽ ድንጋይ ያዥ ንፋስ እንዳይጥልሽ እንጂ ችግር የለውም። የተመጣጠነ ነገር ነው። እሺ ግን እኔ አሁን አንቺ ላይ የሚታየው ኃይለኝነቱ ከምንድን ነው? ለምሳሌ ለፍቅር ብቻ ሲጠይቁሽ ነው ወይስ ይሄ ክብረ ነክ ነገር ቃላት ሲናገሩ ንብረትሽን ሲነኩብሽ? ቆይ ላስመርጥሽ። ንብረትሽን ሲነኩብሽ፣ እንደገና ደግሞ ይሄ የመረሳት የመተው ነገር ሲሰማሽ፣ የመናቅ ነገር ሲሰማሽ የትኛው ላይ ነው በብዛት? ለምሳሌ አሁን እንትን ነኝ ትዕቢተኛ። ትዕቢት አለ አይደለም? ለምሳሌ አሁን የሆነ ነገር እናገራለሁ አይደለ? አንድ ወንድ ወደድኩሽ ብሎ ይመጣሉ። ብዙም እኮ ምንም ነገር ኖሮኝ ማለት ነው። ይመጣሉ። ሲመጡ ከዛ በኋላ እኔ ደግሞ እንትን እላቸዋለሁ። ይሆናል እኔ የምለው ነገር ብቻ ነው መሆን ያለበት። ለምሳሌ 8 ሰዓት እንገናኝ ካልኩኝ 8 ሰዓት ቀድሞ መገኘት አለበት። እኔ ያልኩ ሰዓት ላይ ብቻ ነው እሱ ማግኘት የምፈልገው እንጂ እሱ በፈለገ ሰዓት እኔ ማግኘት አይችልም። ጀስት እኔ ነኝ አዛዥ መሆኑ የምፈልገው። እኔ ጥፋት አጠፋለሁ። ካጠፋው ኖርማል ነው፣ እሱ ማጥፋት የለበትም። የፈለጉትን ነገር እኔ ባረግ ችግር የለው። ሰው ሲያጠፋ ግን በተለይ ያ ወንድ ሲያጠፋ አለቀለት በቃ። ይሁን በቃ በጣም ያስጨክነኛል። በቃ ማረጉን አላውቅም። ከዛ በኋላ ልክ እንደዛ እንትን ነገር ካረኩት ስድብ ምናምን ብዙ ባላውቅም በቃ እሳድበዋለሁ ነገር ምናምን ብዬው ወጥፌ የሆነ ቦታ ወርውሬው ቤት ከገባሁ በኋላ ግን ወይ ለምን እንደዚህ አደረኩኝ? እንደዚህ እኮ አይደረግም እላለሁ። ከራሴ ጋር እጣላለሁ ማለት ነው። ግን ይቅርታና የክርስቶስ ልጅ ይኸውልሽ፣ እኔ እጠይቅሻለሁ፣ ወደኋላ እመጣለሁ። ግን አንቺ ላይ ትኩረት ላድርግና ብዙ ጊዜ ብታጠፋም አንዲት ሴት ማለት ነው ብታጠፋም መከበር ከፈለገች አጥፍታም ይቅር መባል ከፈለገች
ባታጠፋም በቃ አጠቃላይ እሷ ያለችው ነገር እንዲፈጸምላት የምትፈልግ ከሆነ ቆንጆ ነኝ ብላ ወይም ደግሞ የሆነ ጥሩ የሚስብ ነገር አለኝ ብላ ታስባለች ማለት ነው ይባላል። እና በእናትሽ ነው የወጣሽው መልክሽ? እኔ በእናቴ ነው የወጣሁት። አሁን እና እናቴ ነው በጣም ቆንጆ ናት ብለሻል እኮ። እኔ እንደ እናቴ እንኳን አልመስል እኔ እንጃ አይመስለኝም። ቆዳ እኮ ነው የሚታይ ነገር ነው። ለምሳሌ ይሄ እኔ ቅዱስ ነኝ እኔ ጻድቅ ነኝ ከሚለው ጋር የሚነጻጸር አይደለም። በጣም ቆንጆ ከሆነች አንዲት ሴት ቆንጆ ነኝ ማለቷ ምንም ችግር የለውም። ባትሆንም እንኳን ቆንጆ ነኝ ስላለች ማለት ነው። ባትሆንም እንኳን ነኝ ብላለች። እና አሁን ምንድነው ይሄን ምልሽ አንቺን እንደ ውይይት ነው እንድታወሪኝ የምፈልገው ግልጽ ሆነሽ። ምን አለ መሰለሽ ቆንጆ ሴቶች ወይም ቆንጆ ነን ብለው የሚያስቡ ሴቶች ወይም ደግሞ በቆንጅናቸው የምናውቃቸው የተመሰከረላቸው ሴቶች ምን አለ እነሱ ጋር ሁሉም ሰው ይወደናል ብሎ ያስባሉ። ባህሪ እንኳን ዝም ብሎ ማይረባ አጉራ ዘለል የሆነ ባህሪ የሚባል አለ። ዝም ብሎ ባህሪ ቢኖረኝም እንኳን በመልኬ ምክንያት እወደዳለሁ፣ መልክ ሰጥቷት ባህሪ ነሳት እያሉ አብረውኝ የግድ ይኖራሉ። ወንዶች የሚፈልጉት መልክ ነው ብለው አስበው የሚሸወዱ እህቶች አሉ። ግን የፈለገ ደግሞ እንደዚህ አይነት ሀሳብ ቢኖራቸውም አንዳንድ ቆንጆ ወንዶች ደግሞ እነዚህ ሴቶች ሲያገኟቸው ልክ እነዛም ወንዶች ደግሞ እኔም የሚስብ ነገር አለኝ ቆንጆ ነኝ እኔም አምራለሁ ብሎ ስለሚያስቡ ሁለት ቆንጆች በሚፋቀሩበት ሰዓት ሁለቱም ቢላ ነው የሚስቡት። ቤቱ ፈንጂ ወረዳ ነው የሚሆነው። እና ምን አይነት ወንድ ነው የሚስብሽ? አንዳንድ ሴቶች ተንኮለኞች ናቸው። በጣም መልካቸው ቆንጆ ከሆነ የመልክ ልዩነት እንዲፈጠር በመልክ ብዙ መልክ የሌላትን ሴት ጓደኛ አድርገው ይዘው ይሄዱ። አብረው ከሆነች ሴት ጋር አብሮ መሄድ፣ መምጣት፣ ገበያ መሄድ፣ መንቀሳቀስ ይወዳሉ። እና ትኩረት እንዲጣልባት ከሁለቱ መካከል አንዷ ላይ ይቺ እኔ ቆንጆ ነኝ ብላ የምታስበው ላይ ሰዎች እንዲያተኩሩ እንደሷ ቆንጆ የሆነች ሴት እንኳን አይቀርም። አይደለም ፍቅረኛ የቤስት ፍሬንድ ሴት ቤስት ፍሬንድ እንኳን ስትይዝ ቆንጆና ቆንጆ ሴቶች ብዙ ማብረ ጓደኞች አይሆኑም ይባላል። እና ምንድነው ያንቺ የሚስብሽ ነገር? መምሪን እንኳን እንደዚህ እንትን አይደለም ማለት እኔ ቆንጆና ምናምን ላይ እንኳን በመልክ ምናምን ሳይሆን ጀስት ይሆናል አይደለ? በቃ እንትን ብዙ ጊዜ እኔ መልክ ኖሮኝ ማለት መልክን አይቶ ነው ሰው የሚመጣብኝ ብዬ አላስብም። ገባክ? ግን ሰዎች በብዛት ወንዶች ወደ እኔ ይመጣሉ። ቆይ ሁሉም ነገር ምን አለ በሌላ ሰው ስለሚያስበል ልንገር ካለባበስ ይጀምራል። ለምሳሌ እኔ በልጅነቴ ለብስ በጣም ተገላልጭ ነው የምለብሰው። የሆነ ቦታ ልብስ ካልተቀደደ ደስ አይለኝም። ቀብስ የሚባል ነገር የለኝም። የሚገርም ነው። የሆነ ወይ ታፌ ለብጭቅ ካላለ ወይ ደግሞ እምብርቴ ካልተገላለጠ ደስ አይለኝም። ለምሳሌ መንገድ ላይ የርጎ የሰዎቹ ካላዩ ዛሬ አላማረብኝም ቀብስ ስለለበስኩ ነው ያላዩኝ ብዬ ቀምስ ስለለበስኩ ነው ያላዩኝ ብዬ ሁላ ራሴ ላይ ፎከስ አደርጋለሁ። በጣም በቃ አለባበሴ በጣም ተገላለጠ። ይሄን ሾርት ቀምስ ምናምን አለ አይደለ? ቀምስ ባለብስም ግን በቃ ግዴታ ሱሪ የተቦጫጨቀ እምብርት ምናምን የሚያሳይ ቲሸርት ምናምን ነው። በቃ አለባበሴ ኖርማል ይሄ ነው። ደግሞ በዛሬ ጓደኞቹ እንኳን ቢሆኑ እንደውም ጓደኞቹ በውበት ከኔ ይበልጣሉ፣ ቆንጆች ናቸው። እነሱ እንኳን ቢሆኑ እኔ ባለባበስ በፍጹም ከማንም ሰው ጋር መመሳሰል አልፈልግም። እኔ የራሴ የሆነ አለባበስ በቃ የራሱን ይቻላል አይደለ? ይሄን ስታይል ነው ብዬ ራሴ ማስቀምጥ ሰው ነኝ። በቃ ሁሉም ነገር ለየት ያለ ቤት ውስጥ ከብርጭቆ እንኳን ሳይቀር ውሃ መጠጫ ብርጭቆ አለ አይደለ? ይሄ የኔ ነው እንዳትነኩ፣ የኔ አልጋ ላይ መጥቶ ማንም ሰው አይቀመጥም ይሞታታለች። በፍጹም ኖ አልጋዬ ላይ እንዳትቀመጡ ነው የምልህ። በጣም መጥፎ ባህሪ ነበረብኝ። እናቴ መጣ አልጋዬ ላይ ለመቀመጥ ሸማቀቃለች። መጥፎ መሆኑን ታውቂ ነበር በወቅቱ? አላውቅም እኔ አላውቅም። ግን በቃ የራሴ ስታይል ነው ብዬ ነበር የምከተለው። የተቀደደ ልብስ ከብርጭቆ ደግሞ ያዥ ብርጭቆ ብለሽ ትቀጥልኛለሽ። የተቀደደ ልብስ ነው ደስ የሚለኝ ወይም ደግሞ ቀደድ ብሎ የሆነ ቦታ ላይ ሰንጠቅ ማለት አለበት እወቁልኝ ወይም ይውልኝ አይነት ነገር ነው። ያ አንቺ ሳትሆኚ እንድትታይ የሚፈልግ ለምሳሌ ነገ እንደምታመልጨው
መንፈሳዊ ቦታ እንደምትሄጂ እንደምትድኝ የሚያውቅ መንፈስ ከሆነ ሰራዊት ለመጨመር በጣም ብዙ እንትን ይላል፣ ብዙ ይሞክራል። እና ስትስቂ በጥርስሽ አጋንንት እንዲገባ፣ ስትሳደቢም ሰዎች መተት እንዲያደርጉብሽም፣ በመገላለጥ በዝሙት ብዙ ወንዶች ጋር በመሄድ በተለያየ አይነት መንገድ መንፈስ አንቺ ውስጥ እንዲገባ የሚያደርገው ሰራዊት ለመጨመር ነው። ለምን ነገ እንደምታመልጩ ነው የሚያስበው። እንዳትከጁ ዛሬ ላይ ከርተሽዋል፣ የክርስቶስ ልጅ ሆነሻል። የሚገርማችሁ ቴሌግራም ላይ ራሱ ምን ይላል ጽሁፏ፣ ስሟ አልተጻፈም፣ የክርስቶስ ልጅ አምላኬ ሆይ እንደ ፈቃድህ አኑረኝ ነው የምትለው። እና ከመጀመሪያም ጀምሮ እንደሱ ፈቃድ ነው የኖረችው፣ ታስታውቃለች ልጅቷ። ምክንያቱም ከእንደዚህ አይነት እልም ያለ ጥንቆላ ቤት ውስጥ ወጥታ እዚህ ዛሬ ስትመሰክር ስትሰሙ በእሷ የተከናወነ ምንም ነገር የለም፣ ያስታውቃል። ግን በመንገድ ላይ ተገላልጠሽ እንደዛ ስትሄጂ እና ሰዎች ዛሬ በደንብ ስላለበስኩኝ ወይም ስላልተቀደደ ነው ልብሴ ያላዩኝ ብለሽ ስታስቢ መልክሽን አንድ ቀን እንዴት አስበሽው አታውቂም? ወይም ደግሞ ለመልክ የሚስማማ ልብስ ነው ልልበስ የምትይው ወይስ በመልኬ ምክንያት ነው ወንዶች መምጣት ያለባቸው ብለሽ እንዴት መስፈርት አላወጣሽም? አንደኛ ነገር ምን ሊሆን ተቀላ እንትን ነው ይሆናል አይደለ? አንደኛ የምለብሳቸው ልብሶች ከከለሬ ጋር የሚሄዱ ገባክ? ከለሬ አሁን እንደዚህ ጨነቃለሁ ስለ ልብሴ። አሁን የኔ ከለር እንደዚህ ነው፣ ከዚህ ከለር ጋር የሚለብስ ነው የምለብሰው ማለት ይሄ ከለር እንደዚህ ነው፣ በቃ ይሄ የኔ ልብስ ይሄ አሁን እንደዚህ ነው አሪፍ ነው ብዬ ነው። በጣም ስለ ልብሴ በጣም እጨነቃለሁ። ለምሳሌ ጥቁር ልብስ አሁን አጀሩቶ ጋር ስላለ ጥቁር ልብስ በጣም ወድ ነበር። እኔ ቀላ ስለምን ከጥቁር ልብስ ጋር ነው ከለር የሚሄዱ ብዬ ስለማምን እንደዛ ነው በቃ የምለብሱ ማለት ነው። የሚገርም ነው። እንደዚህ ደግሞ በመልክ ምናምን ካልክ በቃ አላውቅም እና እንትን ይላል አላውቅም። ብቻ እኔ ለምን እንደሚከተሉኝ አላውቅም። ላኪልኝ እስቲ ፎቶሽን፣ እስቲ አላሳየብሽም። ላኪልኝና ዴው እስቲ ፎቶሽን፣ ከዛ በደንብ ላውራ። ፉንጋን ኮንሽ እነግርሻለሁ፣ ፉንጋነሽ እልሻለሁ። ከኔ የሚበልጥበት ፉንጋ የለም እንጂ ታው እንጂ መመን አንተማ ቆንጆ ነህ። አይ ቁርበቱን አላልኩም። ላኪልኝ ፎቶ። እሷ እስክትልክልን እኔ አንድ ነገር ልንገራችሁ። ጸበል ላይ የሰማሁትን ነው። ሰው ጸበል ላይ ለመጠየቅ ሄጄ መምሬ ይሄ እንትን ነው ግን ዝም ብዬ ልላክልሽ። በቃ መልክሽ ለፊት ያገኘሁትን ነው የምልክልህ። ዝም እሺ፣ ቆይ እስኪ ልፈልግ እና ይገርማችሁ ጸበል ላይ ወንድ ነው ማን ሴት ናት እና ብዙ መንፈስ ነን፣ በጣም ብዙ ነን የገባ ነው፣ ከተለያየ ሰዎች ነው የገባ ነው አለ። ለምንድን ነው እንደዚህ የምታደርገው? ሲስተምስ ዘዴስ ምንድን ነው አሉት። እኛ አባት የሚያጠምቁት አባት ይኸው ማመሪ። እሺ አየዋለሁ። እሺ አይደለሁም አንቺ አይደለሽ እና እኔ ነኝ እንጂ አይ ቆንጆ አይደለሁም ነው የምልክሽ። አላሳየሽም ነው። አሁንማ ወቁት ገባኝ እኮ እንደዚህ እንደምትይገባ። አሁን እኔ ብናገር ማለት ነው በቃ እንደገና ቀጣዩ ላይፍሽ ላይ ደግሞ ችግር እንዳይፈጠር ፉንጋ ነሽ። በቃ ምንም አታምሪም። ለኛው እና ማመዬ በጣም አስቸጋሪ ነበርኩኝ። አልሰማችኝም፣ እሱ አልሰማችም። እናንተ ሰምታችኋል ያልኩትን። በኋላ ላይ ከጨረስኩ በኋላ ምን እንዳልኩኝ ትሰሚዋለሽ። እሺ ማመዬና በጣም አስቸጋሪ ነበርኩኝ። ጨርስላቸው አንቺ ፎቶ ልኬ የጀመርኩላቸው ነገር አለ እና ምንድነው ሐሳብህ ሲባል አንደኛ ልጅቷ የሚጸልይላት ሰው አለ። ገዳም የመነኮሱ አያት አሏት እና እሳቸው ሁልጊዜ በጸሎት ያስቧታል። ልጅቷ የኛ ናት፣ ለኛ ተሰጣለች፣ አመቺሳ ልጅ ናት አለ። አመቺሳ ማለት በማስታቀፍ የሚሰጥ የኛ ናት አለ። ጠቋር ነው። ሁለተኛ ነገር ደግሞ ልጅቷ ደግሞ እኛን ትፈልገናለች። በዚህ እኮ ይጸልዩላታል፣ እሷ ደግሞ የኛን ሐሳብ ታስፈጽማለችና በማለኛ ተምታታናል። መንፈሱ የሚጸልዩላት ሴትዮ ደግሞ ልባቸው ክፍት ሆኖ የሚረዳቸው ቅዱስ ገብርኤል ደግሞ መጥቶ ልጅቷን ከተለያየ አይነት ነገር ውስጥ እንድትወጣ በተለያየ አይነት መንገድ ይመልሳታል። ግን ልጅቷ አትረዳም፣ ይሄ አይገባትም። እና መናፍስቶቹ ሲፈጥሩ የነበሩ ሲስተም ምንድነው? መጀመሪያ መስፈርት አወጣናል። እሷ ላይ ሆነን በሐሳቡ አስመስለናት እኔም ወደው
ረዘም ያለ ጠየም ልክ አስቴር አወቀ እንደዘፈነችው ማለት ነው። ጠይም ዘለግ ያለ እንደምትለው ቀይ ሆኖ ደግሞ እንደዚህ መላጣ ምናምን ብላችሁ እንደምታወጡት የሆነ መስፈርት አወጣች። እንዲህ አይነት ወንድ ካልሆነ እንደዚህ አይነት ስራ ከሌለው ምናምን አያገባውም። እሱን ፍለጋ ሁሉንም ወንዶች መቀማመስ ነው አለች በቃ። እና ይሄ መስፈርት ካወጣችበት ጊዜ ጀምሮ የተገናኘቻቸው ወንዶች ብዛት ብትሰሙ በጣም የምትገረሙት። ያን መስፈርት የሚያሟላ ሰው እስክታገኝ አገኘው ስትል የምትፈልገው ቦታ ላይ ደግሞ ደካማ ነው። በአንድ በኩል ደግሞ መደበሪያ ያኛውን ከማገኝ ደግሞ ሌላ መደበሪያ ደግሞ ከሆነ ሰው ጋር ልቆይ ስትል ደግሞ ለነፍሷ አደጋ የሆኑ ወንዶች ካላገባሽኝ ይገልሻለሁ፣ አሲድ ደፋብሻለሁ ምናምን የሚሉ በህይወት ተጫውተሻል፣ አንቺ የራስሽን ህይወት ስትኖሪ የኔን ህይወት አበላሽተሻል የሚሉ ወንዶች ደግሞ አፈራች። ለምን? ለዝሙት ጊዜዋን ስታጠፋ ማለት ነው። እንዲህ አድርጋ 12 ዓመት 11 ዓመት የኖረችው መስፈርት አውጥተን ያን ያክል ተቀምጠን ቁጥራችን 2 ሚሊዮን ምናምን አጋንንት ሆነናል። ከተለያዩ ወንዶች የመጡ እኮ ናቸው። መጨረሻ ላይ የጠንቋይ ልጅ አጋጠማት። አሳሰራት። በመንፈሱ ላይ ዋለ ገባ፣ አሰራት። ገቡ በቃ መናፍስቶቹ ተመቻቸው። ከዚህ በኋላ የትም አትሄድብንም ብለው እዛው ጠንቋይ ቤት ስንት ዓመት ታገለግላለች? ወደ 2 ዓመት 3 ዓመት እቺ ልጅ ማለት ነው። በጣም ዘመናዊ ልጅ ናት። እንግዲህ አስቡት። ግን የጠንቋይ አገልጋይ ሆና ቤተሰቦቿ ሁሉ ሰምተው ከአሁን በኋላ ልጃችንን ስጡን ብላችሁ የምትመጡ ከሆነ ቤታችሁን ነው የምናስወርሳችሁ፣ ቤቱን ነው የምናተራምሰው፣ አርፋችሁ ተቀመጡ፣ በቃ ወዳኝ ፈቅዳኝ መታለች እረፉ ብሎ ሰውየው ጠንቋዩ ይዝትባቸዋል። ከዛ ፈርተው በቃ ልጃቸውን ለጠንቋይ አስረክበው ጸጥ። ግዙ የምትላቸውን ልብስ እየገዙ መኪና መንዳት ትፈልጋለች ስትል እየነዳች እየሰጧት ምን እያሏት አሞላቃው አጨማልቀው የመንፈስ መከመሪያ አድርገዋት መጨረሻ ላይ የጠንቋይ ገበሯት ማለት ነው። እና ልጅቷ ምንም ሳይጎልባት ወንዱ ስታተራምስ ኖራ። የሚገርማችሁ እዛው ጠንቋይ ቤት ድረስ ነው እግዚአብሔር መጥቶ ስቦ ያወጣት። ለምን? አያቷ ይጸልያሉ ብያቸዋለሁ። አያቷ ይጸልያሉ። ቅዱስ ገብርኤል ካለችበት ጠንቋይ ቤት ውስጥ ልታስጠነቁል የመጣች አንዲት ሴትዮ ልታስጠነቁል መታ። ግን የ16 ዓመት ነው የ17 ዓመት ወንድ ልጅ ታሞባት ይዛውን የመጣችው እና ልጁ ደግሞ ሰንበት ተማሪ ነገር ነው። ግን በጣም ሲብስበት እናቱ የምትለውን ሰምቶ ነው የመጣው። ሰንበት ተማሪም አይደለም በእርግጥ ግን ይሄ እንዴት ነው ጉባኤ የሚካፈላል የሰንበት ቤት መርሃ ግብር ቅዳሜ እንደዚህ የሚካፈል ነውና በኪሱ ለካ ውዳሴ ማርያም ይዟል። በኋላ ኪሱም ውዳሴ ማርያም ይዞ ነው የገባው ጠንቋይ ቤት። እና ሴትዮዋ ልጇን ይዛ ዘው ስትል ውጭልኝ ኪስ ውስጥ የያዘውን ነገር ማየት አልፈልግም ውጭልኝ ምናምን ብላ ጠንቋዩ ሴትዮ የጠንቋዩ ሚስት ሴትዮ ትጮኻለች። ከዛ ጠንቋዩ ተንደርድሮ መጣና በዚህ አናትሽ